ለአማራሳት ቴሌቪዥን ደጋፊዎች የቀረበ ጥሪ የአማራ ህልውናና የፍትህ ትግል ልሳን የሆነው የአማራሳት ሳተላይት ቴሌቪዥን አማራሳት ለደጋፊዎቹና ተከታታዮቹ በመጪው እሁድ ኦገስት 16 ልዩ መሰናዶ አዘጋጅቷል። አገዛዙን በመታገል ላይ የሚገኙ ሚዲያዎችን ዝግጅቶች በሳተላይት የሚያሰራጨው አማራሳት የሳተላይት ስርጭቱን አጠናክሮ እንዲቀጥል ሁላችንም የምንሳተፍበት የድጋፍ መርሃ ግብር አሰናድቷል። በመሆኑም በመጪው እሁድ ኦገስት 16 በአማራሳት ቴሌቪዥን ዝግጅታቸውን በሚያስተላልፉ መገናኛ ብዙሃን በቀጥታ ስርጭት በሚያስተላልፉት የድጋፍ ዝግጅት ላይ ያቅሞን ድጋፍ በማድረግ የትግሉ ሚዲያ ያጠናክሩ። እሁድ ምሽት ሁላችሁም የአማራሳት ቤተሰቦች በቀረቡት የድጋፍ አማራጮች ሁሉ አስተዋጽኦ በማድረግ ተሳተፉ። አማራሳት የቢሲ ቴሌቪዥን እና የትግሉ ሚዲያዎች የሳተላይት ስርጭት ተጠናክሮ እንዲቀጥል ይሳተፉ። ትጋታችን ለህልውናችን። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምናላችሁ እንደምናመሻችሁ። ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። ኦህዴድ ብልጽግና አዲስ አበባን የኦሮሚያ ዋና ከተማ ለማድረግ የጀመረው የማስፈራራትና የማዋከብ ዘመቻ አጠናክሮ ቀጥሏል። ኮሚሽኑ 8ቱንም አጀንዳዎች ይፋ ሊያደርግ እንደተዘጋጀም አስታውቋል። አዲስ አበባን በተመለከተ አብይ አህመድ ስልጣን እንሰጣለን፣ ጥቅማ ጥቅም እናቀርብላቸዋለን በማለት የኦሮሞ ተወላጅ ላልሆኑ የብልጽግና ባለስልጣናት መደለያ ማቅረቡም ተመልክቷል። የአዲስ አበባ እጣ ፋንታ በምክክር ኮሚሽኑ አማካይነት በቅርቡ ይፋ ይደረጋል ተብሎ ነው የሚጠበቀው። የኦህዴድ ብልጽግና በማንኛውም መንገድ የአዲስ አበባን ጉዳይ በኦሮሚያ ክልል ስር እንድትሆን ለማድረግ ከፍተኛ የሆነ ዘመቻ መክፈቱም ተመልክቷል። የፋኖ ትግል በተለያዩ አቅጣጫዎች አሁንም እንደቀጠለ ነው። የአማራ ፋኖ ብሔራዊ ንቅናቄ አባት አርበኞች ምክር ቤት መግለጫ አውጥቷል። ለመከላከያ ሰራዊት ጨምሮ ለተለያዩ የጸጥታ አካላትና ለብልጽግና ባለስልጣናት ጥሪ በማቅረብ በአስቸኳይ ከህዝብ ጎን እንድትሰለፉ ሲል ነው የአባት አርበኞች ምክር ቤት ያስታወቀው። በእስር ላይ የሚገኙ የአማራ ተወላጅ ፖለቲከኞች፣ ጋዜጠኞችና የሰብአዊ መብት ተሟጋቾች ላይ የአብይ አህመድ አገዛዝ የሚፈጽመው ማዋከብ እንደቀጠለ ነው። ለሁለት የተከፈሉት እስረኞች አንፈርምም ባሉት ላይ በተለይ ከፍተኛ የሆነ ዘመቻ የአብይ አህመድ አገዛዝ ከፍቷል። ፈርመው እንዲወጡ የጀመረው ማዋከብ እስከ ቤተሰብ መድረሱንም ነው ለማወቅ የተቻለው። በመረጃ ክፍለ ጊዜያችን እነዚህን ጨምሮ ሌሎችንም እንመለከታለን። አብራችሁን በመቆየት እንድትከታተሉን ግብዣችን ነው። ከሙሉጌታ አንበርብር ጋር በመሆን መሳይ መኮንን አስተናግዳችኋለሁ። መልካም ቆይታ። ጤና ይስጥልን ሙሉጌታ። ጤና ይስጥልን መሳይ፣ እንደምሰነበትክ? እንዴት ዋልክ? እንዴት አረፈድክ? የአብይ አህመድ አገዛዝ በየአቅጣጫው ዘመቻ ከፍቷል። በአውደ ግንባርም የምክክር ጉባኤ ላይ እንደዚሁም በእስረኞች ላይ በየአቅጣጫው የከፈተው ዘመቻ ምናልባትም አገዛዙ በውድቀት ዋዜማ ላይ እንዳለ የሚያመላክት እንደሆነ ነው እንግዲህ ጉዳዩን በቅርበት የሚከታተሉ የፖለቲካና ወታደራዊ ታዛቢዎች እየገለጹ የሚገኙት። ሙሉጌታ ከየት እንደሚጀምር አላቅም። እስቲ በአንተ በኩል በተለይ ከፋኖ ትግል ጋር በተያያዘ ያሉትን ወቅታዊ መረጃዎች በማቅረብ ወደ ዝግጅታችን እንግባ። አመሰግናለሁ መሳይ። እንግዲህ ብልጽግና ከሚለቀው ተከታታይ የሆነ መረጃ አኳያ የትኛውን ይዘህ የትኛውን ሀሳብ ለመስጠት በጣም አስቸጋሪ የሆነ ጊዜ ላይ ያለ ነው። አንተም በመግቢያ በዚህ ልክ የተቸገርክበት ብልጽግና በተለይ አንደኛውን አጀንዳ በሌላኛው አጀንዳ በመደረብ ሰዎች አንደኛው ሀሳብ ላይ ትኩረት አድርገው ሳይጨርሱ ሌላኛውን ላይ እንዲናጠው በማድረግ የራሱን የፖለቲካ ፍላጎት በኢትዮጵያ ሕዝብ ላይ ለመጫን የሚያደርገውን ርብርብ በደንብ ግልጽ አስቀምጠዋልና እኔ ቀዳሚ የማደርገው ከሰሞኑ ከፋኖ መንደር ያሉት አሁናዊ ሁኔታዎች ምን ይመስላሉ የሚለውን ተጨባጭ መረጃዎችን ከማቅረብ ጀምራለሁ። የአማራ ፋኖ ብሔራዊ ንቅናቄ ካሉት አደረጃጀቶች መካከል አንደኛው የአማራ ፋኖ ብሔራዊ ንቅናቄ አባት አርበኞች ምክር ቤት ይሰኛል። ይሄ አባት አርበኞች ምክር ቤት በትናንትናው ዕለት መግለጫ አውጥቷል። እንግዲህ በዚህ መግለጫ በተለይ ማንኛውም የመከላከያ ሰራዊት አመራርና አባል በሙሉ፣ ማንኛውም የልዩ ኃይል የአድማ ብተና የፖሊስና የሚሊሻ አመራር አባላትና በሙሉ፣ ማንኛውም የአማራ ክልል የብልጽግና ስርዓት አመራር ካድሬና ካቢኔ አባላት በሙሉ ጥሪ ቀርቦላቸዋል። በተለይ ይህን ስርዓት የሀገርን ድንበርን ዘብ እንዲሆን የተቋቋመው የኢትዮጵያ መከላከያ ሰራዊት ለራሱ
የስልጣን ማራዘሚያ አድርጎ በገዛ ህዝቡ ላይ በማስተኮስና ነፃነት ፈላጊ ህዝብ ላይ በሰራዊት ላይ መልሶ እንዲተኩስ በማድረግ ዓመታትን ያስቆጠረ ጉዳይ ሆኗል ነው ያለው መግለጫው። የተከበርከው የሀገር መከላከያ ሰራዊት በየቀኑ የተተኮሰበትና የገደልከው ያለው ህዝብ የራስ ህዝብ ነው። ባልና ልጆቻቸው ተሰውተውባቸው የሚያለቅሱ እናቶች፣ ሴቶችና ህጻናት የሀገር ኢትዮጵያ እንድትጠብቃቸው አደራ የወጣህባቸው መሆናቸውን ፈጽሞ መዘንጋት የለብህም ብለውታል። እንግዲህ በመሆኑም ይህን የአፋብን አባት አርበኞች ምክር ቤት የምህረት ጥሪን በመቀበል ከስነ ስርዓት አልባው የብልጽግና ስርዓት ከነመሳሪያቸውና ትጥቃቸው በመውጣት የአፋብን ሰራዊት እንድትቀላቀሉ ስንል የአፋብን አባት አርበኞች ምክር ቤት ጥሪያችን እናቀርባለን ብለዋል። በተመሳሳይ ይህን ጥሪ ለልዩ ኃይል፣ ለአድማ ብተና፣ ለፖሊስና የሚሊሻ አቅርበዋል። ለካድሬውም በተለይ ለአማራ ክልል የብልጽግና አመራሮችም ጥሪ ቀርቦላቸዋል። ይሄ በተለይ የዚህን ደም አፋሳሽ ጦርነት ተልዕኮን ተቀብላችሁ በተለያየ መልኩ በመፈጸምና በማስፈጸም በአማራና በመላ ሀገሪቱ ህዝብ ላይ እየደረሰ ያለው የዘር ማጥፋት ወንጀል ላይ ያላችሁን ሚና ለአንዴና ለመጨረሻ ጊዜ በማቆም በአማራ ብሎም በአሁኗና ለወደፊቷ ኢትዮጵያ ሁለንተናዊ ሰላም ማምጣት አማራዊና አገራዊ ሰብአዊ ግዴታቸውን በመሆኑ አፋብን በመቀላቀል የበኩላችሁ እንድትወጡ ስንል የአፋብን አባት አርበኞች ምክር ቤት ጥሪ እናቀርባለን በሚል በተለይ ኮማንደር አረጋ አለባቸው፣ ሻለቃ አብነው ታደሰ፣ አርበኛ ሸኔ ዘውዱ፣ ቢያዝን በዜ፣ አርበኛ ሸቴ ባዬ፣ አርበኛ ሰፈር መለሰ፣ አርበኛ ሻምበል ገብሩሊ፣ አርበኛ ደስታው ደመላሽ፣ አርበኛ ሻምበል መሰረት አለሙ ጥሪ አቅርበውላቸዋል። ከነፎታቸው ጭምር ዝርዝር ነው የወጣው። እንግዲህ በተለይ አባት አርበኞቹ ከዚህ በፊት በተደጋጋሚ በሚባል ጊዜ ለአማራ አድማ ብተና፣ ለመከላከያ ሰራዊት፣ ለሚኒሻ ጥሪ ሲያቀርቡ ነበር የምናስታውሰው። ይህ መግለጫ ለየት የሚያደርገው ለአማራ ክልል የብልጽግና አገልጋይ ለሆኑት ለካድሬዎቹ ጭምር ነው ጥሪ የቀረበው። በተለይ አማራዊ ግዴታችሁ እንድትወጡ አማራን እየጨፈጨፈ ላለው ስርዓት ወግናችሁ ከመጨፈጨፉ ይልቅ ለአማራም ለኢትዮጵያም ስትሉ ወደ ፋኖ እንድትቀላቀሉ የሚል ጥሪ ቀርቧል። እንግዲህ የመጨረሻ ጥሪ የሚመስለው መሳይ ዝም ብሎ አይደለም ይሄ መግለጫ የወጣው፣ ታስቦበት ታቅዶበት። በተለይ ከዚህ በፊት አባት አርበኞች ሲባሉት በእነ አርበኛ መሳፍንት ተስፎ እነ ኮማንደር አረጋ አለባቸው የሚመራው አደረጃጀት ነበር። ዛሬ ላይ የሁሉንም ቀጠና መሪዎች እንግዲህ እነ ኮማንደር አረጋ አለባቸው ከጎንደር፣ እነ ሻለቃ አብነው ታደሰ ከወሎ፣ እነ አርበኛ ሸኔ ዘውዱ ከሸዋ እና አርበኛ ቢያዝን በዚህ ደግሞ ከጎጃም የተሰባሰቡበት አደረጃጀት ነው። ሌሎችም አርበኞች አሉ። እንግዲህ ይህን አደረጃጀት በተጨባጭ ዩኒፎርም ለባሽ ካድሬውም እንዲሁም ደግሞ ዩኒፎርም ላለበሰውም ካድሬ ጥሪ ቀርቦለታል። ከዛ ባለፈ በከፍተኛ ሁኔታ የብልጽግና ሰራዊት እየፈረሰ ነው። ምሳይ ባሉን መረጃዎች በዛሬው ዕለት እንኳን የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ያለምንም ጦርነትና መስዋዕትነት የአገዛዙን ጦር በመረጃና ደህንነት እንዲፈርስ እያደረገው እንደሆነ አስታውቋል። 10 የሚጠጉ የሰራዊት አባላት በዛሬው ዕለት ሸዋ ጠቅላይ ግዛት አሳምነው ዕዝን ተቀላቅለዋል። 8 ጥቅ ይዘዋል። 14 ቦምብ፣ 1025 የክላሽ ተተኳሽ፣ 8 ክላሽንኮቭ መሳሪያ ታጥቀዋል ማለት ነው። በተመሳሳይ ወሎም ቀጠና እንደዚሁ በከፍተኛ ሁኔታ እየቀዳ እንዳለ መረጃዎች እየወጡ ይገኛሉ። ከፍተኛውን ቁጥር ነው ይፋ እያደረግን ያለ ነው። ይሄ በራሳቸው ጊዜ ወደ ፋኖ ቀጠና እየገቡ እጃቸውን የሚሰጡ ከነመሳሪያቸውን እነዚህን የጠቀስከው፣ ሰራዊቱ ግን ሲፈርስ በአብዛኛው እጅ ከሚሰጡት ባሻገርም ወዳገኘው አቅጣጫ እየሸሸ ምድብ ቦታውን ምሽጉን እየተወ የሚጠፋበት ሁኔታም እንዳለ ራሱ ከመከላከያ ሚኒስቴር አካባቢ የሚወጡ መረጃዎችም ያመለክታሉ። ሰራዊቱ መዋጋት አልፈለገም የሚልም መረጃ ለበላይ አዛዦች እየመጣ እንዳለ ነው የሰማነውና ፋኖች ጋር ከሚገቡት ባሻገር ምናልባት በቁጥር አነስተኛ ሊመስል ይችላል፣ ግን በብዛትም ወዳገኘው አቅጣጫ እየሸሸ እንዳለ ነው የምንሰማውና ያንን ለመሰብሰብ የመከላከያ አዛዦች አሁን ከፍተኛ የሆነ ዘመቻ ጀምረዋል። ወደ ጦር ግንባሮች በመሄድ ሰራዊቱ ቀጠናውን እየተለየ ምሽጉን እየተለየ ምድብ ቦታውን እየተወ የሚሄድበት ሁኔታ ለማስቆም ጥረት መጀመራቸውን ነው የሰማነውና እንደው በዚህም አጋጣሚ ይህን መረጃ ለማከል ያለው ትክክል ነው። ይሄ በነገራችን ላይ የፋኖ የህዝብ ግንኙነቶች ወይም ደግሞ ቃል አቀባዮቹ አይታቸው ከሆነ ኢንተርቪው በሚደረጉ ጊዜ እንደዚህ አይነት መረጃዎችን በብዛት ትኩረት አይሰጡባቸውም። አንደኛ ትኩረት የማይሰጡት በየቀኑ በሚባል ደረጃ የሚከዳ ሰራዊት ስለሆነ ነው። በነገራችን ላይ አንድ ክፍለ ጦር ላይ ነው ቅድም የገለጽነው መረጃ ካሉት 5 ዕዞች ካሉት በርካታ ኮሮች አንደኛው ክፍለ ጦር ላይ ብቻ የገቡት ናቸው። በተመሳሳይ በሌሎች ኮሮች በተለያዩ ክፍለ ጦሮች የሚገቡት በርካታ ቁጥሮች እንደሆነ በግልጽ ማስቀመጥ ያስፈልጋል። ሌላ መረጃ የአፋብን ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ 204ኛ አስቻለው ደሴ ኮር በብናት ወረዳ ቋዲሳ ከተማ የዕዝ የኮርና ክፍለ ጦር አመራሮች በተገኙበት ስኬታማ የህዝብ መድረክ አካሂዷል።
አጠቃላይ አሁን ያለውን ነባራዊ ሁኔታ ለህዝብ የማሳየት ስራ ተሰርቷል። በራያ ግንባር በግዳጅ ላይ የሚገኙት የጠላት ብልጽግና ሰራዊት ከስምሪት ቀጠና በመጥፋት የአማራ ፋኖ ብሔራዊ ንቅናቄን ተቀላቅለዋል። እንግዲህ ዛሬ በሰሜን ወሎ ዞን ራያ ቆቦ የጠላት የሰሜን ምስራቅ እዝ አንደኛ ኮር 45ኛ ክፍለ ጦር 4ኛ ሻምበል አዛዥ ሻምበሉ አዛዥ እና የሰሜን ምስራቅ እዝ 802ኛ ኮር የ49ኛ ክፍለ ጦር 3ኛ ሻለቃ 2ኛ ሻምበል አባል ከነሙሉ ትጥቃቸው ወደ ምኒልክ እዝ መቀላቀላቸው ሰምቷል። እዚህ ላይም እየከዱ ያሉት የሻምበል አዛዦች ከፍተኛ አመራሮች እንደሆነ በግልጽ ተነስቷል። ሌላኛውና የዛሬው ትልቁ ዜና የብልጽግናውን አገዛዝ ለመቅበር በቁርጠኝነት ለመነሳት ዝግጁ ነን ሲሉ የዳውንት ከተማ ማህበረሰብ ተናግሯል። ከፋኖች ጋር በነበራቸው ውይይት የብልጽግናውን አገዛዝ ከልጆቻችን ጋር በመሆን ለመቅበር በቁርጠኝነት ለመነሳት ዝግጁ ነን ሲሉ ቃለ መሐላ ፈጽሟል ማለት ነው። እንግዲህ ባለፈው ሳምንት የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ እዝ ዳውንት ከተማና ወገልጤና መቆጣጠሩ ይታወቃል። ከተቆጣጠረ በኋላ ማህበረሰቡን ማወያየት የማነጋገር ስራዎች እየሰራ ይገኛል። ማህበረሰቡ ሙሉ በሙሉ በሚባል በተለይ ዳውንት ከተማ ላይ ከፍተኛ ግፍ የተፈጸመው መሳይ ሰዎች የራሳቸውን ሽንት እንዲጠጡ የማድረግ ስራ ከዚህ በፊት በማህበረሰቡ ላይ ሲፈጸም ነበረ። ይህን ግፍ በአይኑ በብረቱ ያየ ማህበረሰብ ነው። ይህን አገዛዝ ለመቅበር ከኔ የተሻለ ሰው የለም፣ ከኛ የተሻለ ማህበረሰብ የለም በሚል በቁርጠኝነት መነሳታቸውን የምስል ማስረጃ ጭምር ደርሷል። እነሱ የምስል ማስረጃዎችንም ጭምር በአንከር ሚዲያ እንደሚተላለፉ ታሳቢ ማድረግ ያስፈልጋል። በግንባር በኩል ያሉት በተለይ ከፋኖ መንደር እየወጡ ያሉ መረጃዎች ተመሳሳይ ናቸው በሚባል ደረጃ ነው ያለው። ማህበረሰቡን የማወያየት ያሉበት ነባራዊ ሁኔታ የመግለጽ ለተጠባቂው ዘመቻ ደግሞ የማሳወቅ ስራ እየሰራ ይገኛል። እንግዲህ የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት መምሪያ ኃላፊ አርበኛ አስረስ ማረ ዳምጤ በትናንትናው ዕለት ከአንከር ሚዲያ ጋር ባደረገው ውይይትም ቃለመጠይቅም አንድ መረጃ ይፋ አድርጓል። እሱም ጥምረቱ በቅርቡ ይፋ እንደሚደረግ ነው። ከዚህ በፊትም ሲነገሩ የነበሩት መረጃዎች በተጨባጭ እንግዲህ ባለፈው ሳምንት በግልገል በለስ ከተማ የፋኖ ኃይሎች ከቤንሻንጉል አንድነት ኃይሎች ጋር በጋራ ቅንጅት በማድረግ አስደናቂ ጀብድ መፈጸማችን መዘገባችን ይታወሳል። በወለጋም በተመሳሳይ ቢዛሞ ዕዝና የኦሮሞ ነጻነት ሰራዊት በጋራ ቅንጅት በማድረግ የብልጽግናውን ስርዓት የማፍረስ በተለይ ገዳ ኮማንዶ፣ የኦሮሞ ልዩ ኃይል፣ የኦሮሞ ሚሊሻ፣ ኮሬ ነገኛ እያለ የሚመጣውን ኃይል በጋራ ድባቅ የመምታት እንቅስቃሴዎች በሰፊ እየተሰሩ እንዳሉ ከቢዛሞ እዚህ የህዝብ ግንኙነት መረጃ ባገኘነው መረጃ አረጋግጠናል። ሌሎችም ቀጠናዎች ተመሳሳይ መረጃዎች እየወጡ ይገኛሉ። በቅርቡ አዲስ የሚፈነዳ ነገር እንዳለ ለአድማጭ ተመልካቾቻችን ማሳወቅ ጥሩ ነው። ሙልጌታ ቀደም ሲል ያነሳው አርበኛ አስረስ ማረ ዳምጤ የአማራ ፋኖ ብሔራዊ ንቅናቄ ህዝብ ግንኙነት ክፍል ኃላፊ ለአንከር ሚዲያ በይፋ የገለጸው አለ። እንግዲህ ይሄ ትብብሩን፣ ጥምረቱን፣ ቅንጅቱን የትኛውም ስም ያዝ በቅርቡ ይሄ ነገር እግር አውጥቶ ስጋ ለብሶ ልናየው እንደምንችል አርበኛ አስረስ ማረ ዳምጤ ገልጿል። ዝርዝር ሁኔታዎችን ከመናገር የተቆጠበው ምክንያቱም በይፋ ሲገለጽ የሚታወቅ በመሆኑ ነው። አንድ ነገር እርግጠኛ ያደረገው ግን ትብብር የሚባለው በየትኛውም የኢትዮጵያ ማዕዘናት ውስጥ ለነጻነት የሚታገሉ ኃይሎችን ወደፊትም ሊያቅፍ በሚችል መልኩ ጉዞ መጀመሩንና ስምምነቶች እየተደረጉ እንዳለ ከሰማይ በታች በማንኛውም ጉዳይ ትላንትና የተለያዩ ችግሮች፣ የተለያዩ ቁርሾች፣ የተለያዩ ጦርነቶች በእርስ በርስ ተካሂደው ሊሆን ይችላል። ወደፊት በጋራ እንዴት ልንሄድ እንችላለን? በመወያየትና በመነጋገር ወደ ጋራ መስመሮቻችን ሁላችንን በመምጣት ኢትዮጵያን ማዳን አለብን የሚል ነገር ነው ያነሳው። እንደውም ብልጽግናን የሚያፈርስ እንጂ ኢትዮጵያን የሚያፈርስ ህብረት አይደለም ወይም ትብብር አይደለም ብሏል። ትብብሩ ኢትዮጵያን ላፈርስ አይችልም፣ ካፈረሰም ብልጽግናን ነው የሚያፈርሰው ሲል አርበኛ አስረስ ማረ ዳምጤ ተናግሯል። ስለዚህ አሁን ትብብር የሚባለው ዝም ብሎ በስማ በለው ወይም ደግሞ በሶስተኛ መረጃ የምናገኘው ሳይሆን አሁን በቀጥታ በፊት ለፊት ከተጣማሪዎቹ ህብረት ትብብር ከሚያደርጉት ዋነኛው አካል ከሆነው ከፋኖ ይህንን መረጃ ሰምተናል። ምን አይነት ይሆናል፣ እንዴት እንጠብቀው፣ መቼ የሚሉትን ነገሮች ጊዜ የሚፈታው እንደሚሆን በማመን ነገሩ እውነት እየሆነ መሬት ላይ እየታየ እንዳለ የሚያረጋግጥ ነው። ይህ ምንን ያመለክታል? እንግዲህ አብይ አህመድ ቀድሞ አስተዋውቆታል። የአብይ አህመድ ሚዲያዎች ናቸው ትብብሩ ጽምዶ ሲሉ ነጋ ጠባ ሲያላዝኑ ከረሙ። ብልጽግናዎች ናቸው አውጥተው በአደባባይ ሲያስተዋውቁ የሰነበቱት። አሁን ግን ከባለቤቶቹ እየሰማን ነው፣ እየመጣን ነው እያሉ ነው። ምን ልናይ እንችላለን? በቀጣይ ይሄ የጥምረት ኃይል ነው በግልጽ ማስቀመጥ ያስፈልጋል። አመራሮቹም እያመኑት እየመጡ ስለሆነ እዚህ በፊት ጥምዶ ይባል ነበረ። ነገር ግን ጥምዶ የሚባለው የህዝብ ለህዝብ ውይይት እንደነበረ
በርካቶች ሲናገሩት ነበር። የአፋብኃ አመራሮችም ሲናገሩት የነበረ ጉዳይ ነው። በጥምዶ ጉዳይ ላይም ውይይት ሲያደርጉ የነበረው የፋኖ ኃይሎች እንደሌሉበት ሲገለጽበት የነበረ እውነት አለ። የህዝብ ለህዝብ ውይይት እንደነበረ ግን በተደጋጋሚ ሲገለጽ ነበር። በተለይ በትግራይ ድንበርና በኤርትራ ድንበር የተጀመረው ጥምዶ በዛው መልኩ እየሄደ እንዳለ መረጃዎች እየወጡ ይገኛሉ። እነዚህ በተመሳሳይ ከዚህ በፊት ሱዳን ነበር ተደርጎ የነበረው፣ ሰሞኑን በኬንያ ተደርጓን የሚሉ መረጃዎች እየወጡ ይገኛሉ። ይሄኛው ጥምረት ነው። አድማጭ ተመልካቾቻችን በግልጽ ማስቀመጥ የሚያስፈልገው ከዚህ በፊትም በግልጽ እንዳስቀመጥ ነው ኢትዮጵያ ውስጥ ያሉ የነጻነት ኃይሎች ሲባል ትናንት ያጠፋ በርካታ ኃይል አለ። ለምሳሌ ፋኖ የሚከሰስበት ሁኔታ አለ። ፋኖ ግን አልፈጸምኩም ይላል። የኦሮሞ ነጻነት ሰራዊት የሚከሰስበት ሁኔታ አለ። ነገር ግን የኦሮሞ ነጻነት ሰራዊትን ያልፈጸምኩም የፈጸመው በእኔ ስም ያደራጀ ብልጽግና ኃይል ነው የሚል ሀሳቦች ይነሱ ነበርና እንደዚህ አይነት ተመሳሳይ አጀንዳዎችን ለጊዜው መተው አሁናዊ ችግር የኢትዮጵያ አደጋ ማን ነው? ኦላ ነው? ፋኖ ነው? ህወሓት ነው ወይስ ማን ነው የሚጠይቅ ሲነሳ ቀዳሚ አሁናዊ አደጋ በአብይ አህመድ የሚመራው የብልጽግና አገዛዝ እንደሆነ መተማመን ላይ ደረሱ። በበርካታ ጊዜ ውይይት ሲደረግ ነበረ። ይሄ በርካታ ጊዜ ውይይት በፖለቲካ ደረጃ ውጤት አፍርቶ አሁን በወታደራዊ መስክም በዲፕሎማሲ መስክም ውጤት ለማምጣት ከፍተኛ እንቅስቃሴ እያደረገ ይገኛል። በእርግጠኝነት መናገር የሚቻለው በቅርቡ ይፋ ይሆናል። ዋና መሪው ማን ነው? ምክትሉ ማን ነው? ወታደራዊ አዛዡ፣ የፖለቲካ ክንፉ ማን ነው? የሚሉትን መረጃዎች በቀጣይ ቀናቶች እንሰማለን የሚል ተስፋ አለኝ። ተስፋ ብቻ ሳይሆን መረጃዎቹ ይፋ ይሆናሉ የሚል አንድምታ አለ። ከዛ ባለፈ ደግሞ ይሄ ትብብር ምን ሊያመጣ ይችላል ነው ዋናው ጥያቄ። ይሄ ትብብር የብልጽግና አገዛዝን ይገረስሳል። ወደረንም ጠላን የብልጽግና አገዛዝ ለዛ ነው ስለተጨነቀ ነው ዛሬ የኢቲቪ ገጾችን የፋና ገጾችን የአጠቃላይ የብልጽግና ገጾችን ሞኒተር ለማድረግ ሙከራ እያደረኩ ነበር። ብሔራዊ ምክክር ላይ ነን እያሉ እንኳን ይህን ጥምረቱን ለማጣጣር ይህን ጥምረቱን ለማጠርፈት አጠቃላይ ብሔራዊ ምክክር ላይ ሳይሆኑ አገሪቱን ለመበተን የተሰባሰቡ ኃይሎች የከተሙበት በሚመስል መልኩ አገሪቱን የጦርነት ሜዳ ላይ እንዳለች ነው። ብሔራዊ ምክክር ላይ ያለ ሰው ስለ ውይይት ነበር ሀሳብና አስተያየት ይሰጥ የሚገቡ። ሚዲያዎችም ያንን ነበር ትኩረት ማድረግ የነበረባቸው። ዛሬም ግን ትኩረት እየተደረገ ያለው እነ አርበኛ ዘመነ ካሴ፣ እነ ዶክተር ደብረጽዮን፣ የነ ጃልመሮ ከዛም አልፎ ደግሞ የሀገር ውስጥ ተባባሪዎች ነን እየተባለ የውጭ ሀገር ውስጥ እንዳሉበት እና ኢሳያስ አፈወርቂ እና አልቡራን ጭምር እንዳሉበት የነሱን ፎቶ ጭምር እያጨቀዩ በአይ ነው ሲጨማለቁ ያሉትና ይሄ በቀጣይ ምን ሊያሳይ ይችላል? የብልጽግና አገዛዝን ያስወግዳል። ያ ማለት ግን አሁን በነገራችን ላይ በርካታ የፋኖን ኃይሎችም በዚህ ሂደት ውስጥ እንዳትጣመሩ እንዳትተባበሩ የሚሉ በርካታ ኃይሎች አሉ። በማህበራዊ ሚዲያም እየጻፉ እያየናቸው ነው። በፋኖ ትግል ውስጥ ነበርን ያሉ በኋላ ላይ በተለያየ ሚና ሲወጡ የነበሩ ዛሬም መጥተው ግን ፋኖን በዚህኛው መንገድ መሄዳችንም የማለት አዝማሚያዎች እያየን እንገኛለን። እኔ ሀሳብ መስጠት ነው የምችለው፣ በሳይንት ሀሳብ መስጠት ነው የምችለው። የትኛውም ውጭ ሀገር ያለ ሰው እንደው በዚህ ብትሄዱ ይሄኛው መንገድ ብትከተሉ እንደዚህ አይነት አደጋ እንዳይገጥማችሁ ከማለት የዘለለ ሚና የለው። እኛ የምናስበውን ያክል መሬት ላይ ያሉት 724 በሚባል ደረጃ የሚሰለሰሉበት ጉዳይ ነው። የአማራ ፋኖ የውጭ አያቶላ አያስፈልገውም። በነገራችን ይሄኛው ትክክል አልሆነ በእኛ መንገድ ስላልሄዱ ብለህ ለመቃወም ብትወጣ ምንም የምታመጣው ነገር የለም። እንደዚህ አይነት አዝማሚያዎች እያየሁ አሁንም እየተሽከረከሩ ነው የአብይ አማሮች። እንዲሁም ደግሞ ከብልጽግና ጋር ስትራቴጂካዊ አሊያንስ የፈጠሩ የአማራ ኃይሎችም አንዳንዶች በሚባል ደረጃ ይህን ጥምረቱን የሚያስቀሩት መስሏቸው በከፍተኛ ሁኔታ እየተፍጨረጨሩ ይገኛሉ። ብልጽግና ያላስቀረውን ጥምረት፣ ብልጽግና ያላስቀረውን ትብብር፣ ብልጽግና ያላስቀረውን አጋርነት የትኛውም ኃይል ሊያስቀረው አይችልም። ምክንያቱም ወደዚህ ትብብር የገቡ ኃይሎች ወደዚህ ጥምረት የገቡ ኃይሎች አስበውበት አቅደውበት ፖለቲካ ሰርተው ነው የገቡት። ግን ከፍተኛ ፍጨርጨር እያየን እንገኛለን። እኔ ይሄ ትብብር የሚባለው ይሄ ጥምረት የሚባለው አደጋ እንዳይገጥሙ ለምሳሌ በአማራ ፋኖ ጉዳይ የህወሓት ኃይል ሆነ የወላ ኃይል አስታራቂ ሆኖ መምጣት የለበትም። የአማራን ጉዳይ አማራው ነው መፍታት ያለበት። በዚህ ጉዳይ ላይ ሌሎችን አሳልፌ እገባለሁ ካለ እሱ አደጋ ነው ለራሱም ጭምር ማለት ለዚህ የተጣማሪ እንደዚህ አይነት ሁነቶችን በደንብ ማየት ያስፈልጋል ብዬ አምናለሁ። ካሉት አጀንዳዎች አኳያ በቀጣይ የብልጽግናን አገዛዝ ያስወግዳን የሚለውን አስረግጠን ተናግረን ብናልፍ ጥሩ ነው ብዬ አምናለሁ። አመሰግናለሁ ሙሉጌታ። እንግዲህ የብልጽግና አገዛዝ ይህን ጥምረት ይህን ትብብር
ለማኮላሸት በጋራ እንዳይመጡበት ለማድረግ የተለያዩ እርምጃዎችን ሲወስድ እንደነበረ በተከታታይም እኛ መረጃውን አውጥተናል። ፋኖች ጋር ሽምግልናን ጨምሮ መደለያ ገንዘብ እንዲሁም በተለያየ መልኩ በመከፋፈልና በርካታ ስትራቴጂዎችን ነድፎ ዘመቻ የከፈተ ቢሆንም አንዳቸውም አልተሳካም። ፋኖን ለመከፋፈል ከህወሓትና ከሌሎች ተጣማሪዎች ጋር ለማፋታት የሄዱበት ርቀት አልተሳካም። ከህወሓቶችም አንጻር እንደዚሁ ሽምግልና በመላክ ባለም አቀፉ ማህበረሰብ አማካኝነት ለህወሓት መደለያ ሁሉ ቀርቦ ስልጣን ከፈለጋችሁ ስልጣንም አለ፣ ክልሉን ራሳችሁ ማስተዳደር ትችላላችሁ፣ ብዙ ነገሮችን መደለያ አቅርበው ነበረ። እሱም የተሳካ አይመስልም። ባለፈው አንተም እንዳወጣኸው በነግርማ ብሩ የሚመራ አንድ የኦህዴድ አንጋፋ አመራሮች ወይም ደግሞ ነባር አመራሮች የተሳተፉበት አንድ ሽምግልና አይነት ሂደት መጀመራቸው ተሰምቶ ነበረ። ያ እውነት መሆኑን የሚያረጋግጥ አምባሳደር ሱሌማን ደደፎ የሚባሉ አምባሳደር ናቸው። እንደምታውቀው እኚህ አምባሳደር አንዳንድ ጊዜ አብይ ማድረግ የሚፈልገውን ነገር አስቀድሞ በመተኮስ የሚታወቁ ናቸው። ብዙ ጊዜ ያልተለመዱ ብልጽግናዎች የማይደፍሯቸውን አጀንዳዎችና ርዕሰ ጉዳዮች በማውጣት በድፍረት በፊት ለፊት የሚጽፉ ሰው ናቸው አምባሳደር ሱሌማን ደደፎ። አሁንም በዚሁ በኤክስ የቀድሞ ትዊተር ገጻቸው ላይ ህወሓትን ከውድቀት ለማዳን በድርድር ስም አዲስ ሩጫ እየተጀመረ መሆኑን በማንሳት መንግስት ምንም አይነት ድርድር እንዳያደርግ ነው ያሳሰቡት። እንግዲህ እሳቸው የመንግስት አካል ናቸው። አብይ አህመድ ይህንን ካልፈቀደላቸው በኤክስ ገጻቸው ላይ ሊጽፉ አይችሉም። አብይ አህመድ መንታ መንገድ ላይ ነው ያለው። በዚህ በኩል ድርድር ይልካል፣ በዚህ በኩል ድርድሩን አንፈልግም የሚል ደግሞ ሌላ ዘማች ያሰማራል። አምባሳደር ሱሌማን ደደፎ ከመሬት ተነስቶ ይህንን አላሉትም። ወይም እየተጨናገፈ መሆኑን ድርድሩ ወይም ምክክሩ ሽምግልናው በዛ መጠን እንደፈለጉት እንዳልሆነ ሲያውቁት መተው ህወሓት ጋር መደራደር አደገኛ ነው፣ ይሄ ነገር መቋረጥ አለበት፣ እንደተጀመረ መቀጠል የለበትም የሚል ደግሞ ሌላ ዘመቻ በጎን ይከፍታሉ። እንዴት አየኸው? ምጥ ላይ ነው ያለው። እንግዲህ የጨነቀለት ማለት እንችላለን። ብልጽግና ሚይዝ የሚጨብጠውን አጥቷል። ምን እንደሚያደርግ ግራ ገብቶት ነው የምናስተውለውና እዚህ ላይ ምን ማለት እንችላለን? ሙሉጌታ ጥሩ መረጃ ያነሳው። እንግዲህ ባለፈው ሳምንት ስናጋልጠው ይህን መረጃ ይፋ ስናደርግ አንዳንዶች ውሸት ነው የሚል ማህበራዊ ሚዲያ ላይ ሲያዘዋውሩ ነበረ። ብልጽግና ልክ አድርጎ የሰጣቸው ነው የሚልም ሀሳቦች ነበሩ። ብልጽግና ግን ከህወሓት ጋር ጦርነት አይፈልግም። ጦርነት የማይፈልግበት ዋነኛ ምክንያት ከህወሓት ጋር ተባብሮ አማራውን መምታት፣ ከህወሓት ጋር ተባብሮ ኤርትራን መውረር፣ ከህወሓት ጋር ተባብሮ ሱዳንን መውረር ነበር ፍላጎቱ። ከዚህ በፊት አርበኞችም የተናገሩት ነው ይህን ጉዳይ በተመለከተና ስለዚህ ሱሌማን ደደፎ ግርማ ብሩ ይዘውት የሄዱትን አጀንዳ ተቀባይነት አጥቷል ማለት ነው። ስለዚህ ተቀባይነት ካጣ በኋላ ካፈርኩ አይመልሰኝ የሚባል ነገር አለና ያንን የማጣጣል ትክክል አይደለም። አሁን ሱሌማን ደደፎ የሚባል ግለሰብ አብይ አህመድ ያዘዘውን ነገር ሲያስቆም አስበው። በነገራችን ላይ እዚህ ምስራቅ አፍሪካ ላይ የምስራቅ አፍሪካ ቀጠናን እንዲያተራምሱ የኦህዴድ ጀነራሎች፣ የኦህዴድ ፖለቲከኞች፣ የኦህዴድ አጠቃላይ የኦህዴድን ፕሮግራም የሚያስፈጽሙ ሰዎች በርካታ ሰዎች ተመድበዋል። ከነዚህ ሰዎች መካከል አንደኛው ሱሌማን ደደፎ ነው። አጠቃላይ የፖለቲካ ስራ እንዲሰራ የተመደበ። ለገሰ ቱሉ ጅቡቲ ላይ ታገኘዋል። ይሄም የኦህዴድ ሰው። ባጫ ደበሌ ኬንያ ላይ ታገኘዋል። መሳይ ይሄም የኦህዴድ ሰው። ከዛ በተጨማሪ የሜጀር ጀነራል ኩምሳ ሻንቆ የሚባል በወታደራዊ አታሸነት እዚህ ኡጋንዳ የተቀመጣል። እንደዚሁ በተመሳሳይ የሚሰራው ይሄም የኦህዴድ ሰው። ሌላኛው ደቡብ ሱዳን ላይ የተቀመጠው የደህንነት ተልዕኮን ለማስፈጸም ነቢል መሐመድ የሚባል ነው። ይሄም የኦህዴድ ሰው። ሁሉንም ብትልጣቸው የአንድ የኦህዴድ ብልጽግና ፕሮጀክት አስፈጻሚዎች ናቸው። እነዚህ ሰዎች መጥተው ደግሞ እንደ አዲስ በዚህ በደቡብ ሱዳን እንቅስቃሴ አድርገው እነ ሬድዋን ሁሴን እነ ጌታቸው ረዳ በተለይ የአልቡርሃንን ኃይል ለማስከዳት ከዚህኛው ኃይል ለማድረግ ሙከራ ያደረጉት አልሳካሴ ሌላ ፖለቲካን ይዘው እየመጡ ያሉት ከህወሓት ጋር መደራደር ትክክል አይደለም። የህወሓት አለቅላቂ የነበረው እሱ አይደለም። የህወሓት አምባሳደር የነበረው እሱ አይደለም። ሲጨንቃቸው ወደ ትዊተር እንዲመለሱ፣ ሲጨንቃቸው ወደ ሚዲያ እንዲመለሱ ከሚታዘዙ የብልጽግና ሰዎች መካከል አንደኛው ሱሌማን ደደፎ ነው። ይሄ የታወቀ ጉዳይ። ባለፉት ዓመታት የታየውም የተረዳውም ነው። በነገራችን ላይ ሰው ደንቆሮ ይመስላችኋል እንደነሱ። ይቅርታ አለካ ይህን ቃል በተደጋጋሚ የተጠቀምኩት ግን በተጨባጭ የሚያሳየው ማስረጃ ይሄ ነው። በቃ ሁሉንም ነገር ከራሳቸው አኳያ ሁሉም ነገር እነሱ ብቻ የፖለቲካ ዲቅ እነሱ ብቻ የፖለቲካ መስመር አስተካካይ የማድረግ ከፍተኛ አዝማሚያዎች አሉ። ነገር ግን ብልጽግና ወደ መቀሌ
በነግርማ ብሩ እና ባዱላ ገመዳ ጭምር ያሉበት ሰዎች ልኮ ነበረ። ተቀባይነት አላገኘም። ማሲንጋን እንኳን አላገኙትም አይደል? ትግሬዎች በተደጋጋሚ ማሲንጋ የአሜሪካው አምባሳደር በኢትዮጵያ ተደጋጋሚ ወደ መቀሌ ሄዷል። ነገር ግን ፖለቲካ መፍትሄ ማምጣት አልቻለም። ማሲንጋ ሊያስገኝላቸው አልቻለም። በመጨረሻ ደብረጽዮን ምንድን ነው ያለው? ያንተ መመላለስ ለኛ ጥቅም አላመጣልንም፣ አንተ ጋር መገናኘት ጥቅም የለውም ሲለው ነው ወደ ጎንደር በቀጥታ ከመቀሌ ሄደ። ከዛ ጎንደር ሄዶ የሰራውን እናውቀዋል፣ ያደረገውን እናውቀዋል። እና እንደዚህ አይነት ነገሮች ትክክል አለመሆናቸውን ተጨባጭ መረጃዎችን የመጀመሪያ መረጃውን ትክክለኛ ከወጣባቸው በኋላ ያንን መረጃ ሚስኢንፎርም ማድረግ፣ ማህበረሰቡ ማወዛገብ፣ መረበሽ፣ ዲስቶርት ማድረግ የብልጽግና መለያ ባህሪ ነው። ከዛ አኳያ ነው ሊታይ የሚችለው ሙስሊማን እንደደፉ። ግን ምስራቅ አፍሪካ ላይ ያሉት የኦህዴድ ሰዎች ምን እየሰሩ እንዳለ፣ ቀጠናውን ለማተራመስ ምን እያደረጉ እንዳለ በተጨባጭ አድማጭ ተመልካቾቻችን ሊያውቁት የሚገባ እውነት እንደሆነ በግልጽ ማስቀመጥ ያስፈልጋል። ሙልጌታ፣ እስቲ ወደ አዲስ አበባ እንምጣ። አዲስ አበባን የተመለከተ ጉዳይ አጀንዳ ልናደርገው ነው። የኦህዴድ ብልጽግና በጥፍሩ ቆሟል። ያበጠው ይፈንዳ ብሎ መጥቷል። የአዲስ አበባ ጉዳይ በኦህዴድ ብልጽግና አሸናፊነት እንዲጠናቀቅ ማንኛውንም ከሰማይ በታች ያለውን ሁሉ አድርጋለሁ ብሎ እንደ ድርጅት ወስኗል። ኦህዴድ ብልጽግና አሁን ተነጥሎ ከሌላው የብልጽግና አካላት ተነጥሎ ብቻውን ነው እንዲህ አይነት ከፍተኛ የሆነ የማዋከብ፣ የመደለል፣ የማስፈራራት እርምጃዎችን እየወሰደ ይገኛል። የኮሚሽኑ ሰዎች ከታሪክ ተጠያቂነት ሊያመልጡ አይገባም። ምናልባት እዚህ ላይ በደንብ ግልጽ ማስቀመጥ የሚያስፈልገው የኮሚሽኑ ሰዎች ሁሉም እኩል አይደሉም። በእርግጥ በተጠያቂነት ደረጃ ነገ ሁሉም በኃላፊነት ሊጠየቁ ይችላሉ። ነገር ግን የኦህዴድ ብልጽግናን አጀንዳ በማስፈጸም ከዚህ በፊትም መረጃውን እንዳጋለጥ ነው ወይዘሮ ሂሩት ገብረስላሴና ዶክተር ዮናስ አዳዬ ከፍተኛ የሆነ ዘመቻ እያካሄዱ ነው። እነ ፕሮፌሰር መስፍን አራያ ከተጠያቂነት ባያመልጡ እንኳን በዚህ ጉዳይ ላይ ከነ ሂሩት ገብረስላሴ አንጻር ሚናቸው የኮሰሰ እንደሆነ ነው የሚነገረው። ነገር ግን ወጥተው ለኦህዴድ ብልጽግና እንደዚህ አይነት ሸፍጥ ሽፋን በመስጠታቸው ከተጠያቂነት የሚያመልጡ አይደለም። ለማንኛውም የመጨረሻው ደረጃ ላይ ተደርሷል። ኦህዴድ ብልጽግና ፍላጎቱን ለማስፈጸም የሚችለውን ሁሉ አድርጎ አሁን እንደምንሰማው ከሆነ የአዲስ አበባ ጉዳይ በከፊልም ቢሆን እሱ በፈለገው መልኩ የኦህዴድ ብልጽግና በፈለገው መልኩ ሊጠናቀቅ እንደሚችል እየተነገረ ነው። 8ቱም አጀንዳዎች አሁን ከመጨረሻው ውሳኔ ላይ ተደርሶ በቅርቡ ፊርማ ያለባቸው ሰነዶች ይፋ ይደረጋሉ እየተባለ ነው። ሙሉጌታ፣ የአዲስ አበባ ጉዳይ አጨቃጫቂ አይደለም። አርበኛ አስረስ ማረ ዳምጤ እንዳለው ይሄ ጉዳይ በብልጽግና መቃብር ላይ መፍትሄ ያገኛል ብሏል። ብልጽግናን ስናስወግደው የአዲስ አበባም ሆነ ሌላው የኢትዮጵያ አካባቢ ጥያቄ በህዝብ ፍላጎትና በኢትዮጵያ አጠቃላይ ነባራዊ ሁኔታ መፍትሄ የሚያገኝ ነው። ብልጽግናን ሳናስወግድ የትኛውንም ጥያቄ፣ የማህበረሰብ ችግሮች፣ ምናልባትም የቤተሰብና የሰፈር ጸብ ሁሉ ሊፈታ አይችልም ብልጽግና እስካለ ድረስ፣ እንኳን እንደነዚህ ትልልቅ ጉዳዮች ይቅርና። ለማንኛውም በመጨረሻው ደረጃ ላይ ይገኛል። ምናልባትም ከሰሞኑ አዲስ አበባ ወይ ወደ ኦሮሚያ ትጠቃለላለች አሊያም ፌዴራል መንግስቱና የኦሮሚያ ክልል ለሁለት ይካፈሏታል ወይም ለሁለት ያስተዳድሯታል። እንዲህ አይነት ነገር እየመጣ እንዳለ እየሰማን ነው የምንገኘው። ምን ማለት ይቻላል? አብዛኛው ተሳታፊ ተቃውሞታል። ነገር ግን በነጭ ወረቀት ላይ ያስፈረሟቸው አብይ አህመድም በቀጥታ ተሳታፊ ሆኗል። አብይ አህመድም ስልክ እየደወለ የኦሮሞ ተወላጅ ያልሆኑ የብልጽግና ባለስልጣናትን በስልጣን በጥቅማ ጥቅም እየደለለ ይህንን አጀንዳ ከዳር እንድናደርስ ከኛ ጎን ቁሙ እያላቸው ይገኛል። እዚህ ላይ ኢትዮጵያ ህዝብ ቆም ብሎ ሊጠይቅ ይገባል። አብይ አህመድ ሆይ አንተ የኢትዮጵያ መሪ ወይስ የኦህዴድ ብልጽግና ወይም ደግሞ የኦሮሚያ ክልል አስተዳዳሪ? አሁን እሱ እያስፈጸመ ያለው የአንድን ቡድን ፍላጎት ብቻ ነው። እንደ ኢትዮጵያ ጠቅላይ ሚኒስትር፣ እንደ ኢትዮጵያ መሪነት ወይም ደግሞ የ130 ሚሊዮን ህዝብን የሚመራው ወንበር ላይ ተቀምጦ አቋም ያዘ አይመስልም። ለአንድ ወገን ለአንድ ቡድን አስተሳሰብ ባለው ስልጣን የመንግስትን ሀብት የህዝብን ሀብት ተጠቅሞ እያስፈራራ እየደለለ ይገኛል። ሙሉጌታ፣ ምን ማለት ይቻላል? በርካታ ነገሮች ነው ያነሳው። ይህን ጉዳይ በሰፊው ማየት ያስፈልጋል ብዬ አምናለሁ። እኔም እንግዲህ ብልጽግና በእቅዱ መሰረት ተጉዞ ቢሆን ኑሮ የዛሬ 9 ቀን አጠቃላይ ምክክር ኮሚሽኑን ጨርሶ ነበር። ያ ማለት ከሐምሌ 8 ቀን
ጀምሮ ለ21 ቀን ነበር እቅድ ይዞ የነበረው። በ8 ቀን በ21 ቀን መጨረስ አልቻለም። 9 ቀን ተጨማሪ ይጨመርልኝ ብሎ 30 ቀን ሞላው ማለት ነው። ነሐሴ 7 ቀን 2018 ዓ.ም ዛሬም አልጨረሰም ይሄን ውይይቱን። ከውይይቱ ግን እየወጡ ያሉት መረጃዎች በነገራችን ላይ ሰው የአዲስ አበባን ጉዳይ ላይ ልዩ ትኩረት ስላደረገ እንጂ በርካታ አስደንጋጭ መረጃ ነው እየደረሰን ያለው። በተለይ ህገ መንግስቱን እናሻሽላለን በሚሉት አንቀጾች ላይ ከሰፈሩ አንቀጾች መካከል አንደኛው አንቀጽ 34 የጋብቻና የቤተሰብ መብት በሚለው እዚህ አንቀጽ ስር ያለው በወንድና በሴት መካከል የሚለውን ሀረግ በመሰረዝ በሁለት ታዋቂዎች መካከል ሊቀይሩት ነው የተባለው። ተመሳሳይ ጾታ ጋብቻም ጭምር እንዲፈቀድ የሚያስያዝ ከፍተኛ ፍላጎት አለ። ሌላው አንቀጽ 25 የእኩልነት መብት የሚለው ነው። በዚህ ስር ደግሞ ምናልባት በጾታ ዝንባሌ ምክንያት አድሎ አይደረግም የሚል አንቀጽ ሊገባ እንደሚችልም በተለይም ደግሞ እንደዚህ አይነት አንቀጾችም እንደሰፈሩ በዚህ አንቀጽም ላይ ሰዎች እንዲፈረሙበት የማድረግ ከፍተኛ አዝማሚያ እንዳለ ተሰምቷል። ከዛ ባለፈ በተለይ አዲስ አበባን ጉዳይ በተመለከተ ከሰሞኑ እናት ፓርቲ አንድ ያወጣው አስደንጋጭ መረጃ አለ። ከዚህ መረጃ መካከል ሙሉጌታ በደንብ አጽንኦት መስጠት ይገባናል። ስለዚህ አብይ አህመድ ወይም ኦህዴድ ብልጽግና የኢትዮጵያ ሕዝብ ከባህሉ ከወጉ በተጻራሪ ሁኔታ አብዛኛው የአፍሪካ ሀገራት የገፉትን የምዕራባውያንን ጫና ተቋቁመው አንፈልግም ያሉትን የተመሳሳይ ጾታ ጋብቻ ይሄ የግብረ ሰዶማውያንን ጉዳይ በሕገ መንግስት ውስጥ አስገብቶ የኢትዮጵያን አጠቃላይ ሁኔታ ማህበራዊ ምስቅልቅሎችና የእሴት መርባረዝ ኢትዮጵያ ከዚህ በኋላ በእንደዚህ አይነት ሁኔታ ከፍተኛ አደጋ ውስጥ የምትገባበትን ውሳኔዎች ሊያሳልፍ ተዘጋጅቷል እያልከኝ ያለው? አዎ ባለው ተጨባጭ መረጃ ከዚህ በፊትም ያወጣናቸው መረጃዎች እንደሚታወቀው መሳይ አንተም እንደምትረዳው አድማጭ ተመልካቾቻችንም እንዳስቀመጥነው በተለይ ከዚህ አንቀጽ 34 ላይ የጋብቻና የቤተሰብ መብት በሚል ነው የአንቀጽ የሚታወቀው። እዚህ አንቀጽ ስር ያለውን በወንድና በሴት መካከል የሚለውን ሀረግ ሙሉ ለሙሉ በመሰረዝ በሁለት ታዋቂዎች መካከል በማለት ነው ያስቀመጡት። ሁለት ታዋቂዎች ማለት ሌላ ቋንቋ የለው። በተመሳሳይ ጾታ ጋብቻ ሴትና ሴት ሊሆን ይችላል፣ ወንድና ወንድ ሊሆን ይችላል፣ አይታወቅም። ተቃራኒ ጾታን አያመለክትም። ሁለት ታዋቂዎች ተብሎ ተቀምጧል። ያ ማለት ሁለት ታዋቂ የሆኑ ወንዶች፣ ሁለት ታዋቂ የሆኑ ሴቶች እንዲጋቡ የመፍቀድ አንቀጽ ነው ያስቀምጠው ማለት ነው። ይሄ ከኢትዮጵያ ሴት አኳያ በነገራችን ላይ ይሄ አይደለም። አንቀጽ 25ም የእኩልነት መብት በሚለው በተቀመጠው በደረሰን መረጃ መሰረት በጾታ ዝንባሌ ምክንያት አድሎ አይደረግም የሚል አስቀምጧል። ይሄ ማለት ከአጠቃላይ እዚህ የግብረ ሰዶምን የተቀበሉ ሀገራት አኳያ እንደዚህ አይነት አንቀጾች ናቸው የተካተቱት። ሌላ አንቀጽ አይደለም የሚካተት። ግብረ ሰዶም እንፈቅዳለን ብሎ በአደባባይ ይጽፍልን በሁለት ታዋቂዎች መካከል ምናምን የሚሉ አንቀጾች ናቸው የሚካተቱት። ታዋቂዎች ነው አዋቂዎች ሊሆን ይችላል። አዋቂዎች በሚለው ምናልባት አዋቂዎች ነው የሚለው ታዋቂዎች አይደለም። አዋቂዎች ታዋቂ ማለት እድሜ የደረሰ ማሰብ የሚችል በራሱ መወሰን የሚችል ከ18 ዓመት በላይ የሆነ ማለት ነው። ይሄን ነው እያደረገ የኢትዮጵያ ሕዝብ ጉዱን አልሰማም ማለት ነው። ገና ይፋ ያልሆኑ ወደፊት ይፋ ሲሆኑ የሚያስደነግጡ አዳዲስ መረጃዎች ይወጣሉ። ሰው ትኩረት ያደረገው ከዚህ ከአዲስ አበባ ጉዳይ አኳያ ስለታየ በቀጣይ ልጆቻቸውን ሕገ መንግስቱ መብቴ ነው እያለ እንዲሆን ነው እየተፈለገ ያለው። አብይ አህመድ ደግሞ ከዚህ በፊት የታየበት ነው። በነገራችን ላይ ማድረግ የሚፈልገው ጉዳይ በበቀደም እኮ የባዕድ ሀገር ተላላኪ ነው፣ አደገኛ ግለሰብ ነው በሚል ያስቀምጥ ነው። ከዚህ አኳያ ነው ይሄን ለማሳካትም አብይ አህመድ ከዚህ በፊት በነገራችን ላይ የባዕድን ባለስልጣናቶች እንደፈለገ ይጫወትባቸው ነበር። ለምሳሌ ከዚህ በደንብ ከተጫወተበት ግለሰብ መካከል አንደኛው መላኩ አለበል ይባላል። እድሜ ልኩን ግን የንግድና ኢንዱስትሪ ሚኒስተር አድርጎ ነው ያስቀምጠው። አሁን ኢንዱስትሪ ብሎታል ብቻውና ምክትል ጠቅላይ ሚኒስተር አድርጋለሁ በሚል የአማራን ፖለቲካ የውስጥ ፖለቲካዎች በተለይ ያዴፓንም የባዕድንም በኋላም የአማራ ብልጽግናን መረጃ ሙሉ ለሙሉ እያሳለፈ እንዲሰጠው ይጠይቀው ነበር። በኋላ ላይ ምክትል ጠቅላይ ሚኒስተር አድርገኝ እንጂ ብሎ ሲጠይቀው ኖ ተመስገን እኮ አደረኩ ተረሳው ሆነ። ሙሉ መረጃውን ከተቀበለው በኋላ አማራው እንደዛ ከከፋፈለው በኋላ ተገደላቸው። በኋላ አሁንም በተመሳሳይ እዛው ውስጥ ያሉ የአማራ ብልጽግና አመራሮችን እየደወለ በማስፈራራት ስልጣን እሰጣቸዋለሁ በማለት በመደለል በተለይ የአዲስ አበባን ጉዳይ መሰል አጀንዳዎችን ጉዳይ እንዲፈርሙለት የማግባባት ስራ በሰፊው እየሰራ ይገኛል። በነገራችን ላይ ይሄ ምክክር የሚባለው ቀልድ መሆኑን እኮ የምታውቀው አማራ ክልልን ለመመተን በተደረገው ውይይት ላይ
የአማራ ክልል ብልጽግና አመራሮች ያጨበጭቡ ነበር አለ። ማን? እናት ፓርቲ። የቱ ተገኝቶ? እዛው ስብሰባው ላይ ነበር። እናት ፓርቲ ኢትዮጵያ ውስጥ የተመዘገበ ፓርቲ። አማራ ክልል ለመበተን በሚደረገው ውይይት ላይ የአማራ ክልል ብልጽግና አመራሮች ያጨበጭቡ ነበር። እንደዚህ አይነት መረጃ ነው ይወጣል። ስለዚህ አዲስ አበባ ጉዳይ ፈርመው ሊሰጡ ይችላሉ። በፊትም አድርገውታል። አሁንም ፈርመው ሊሰጡ እንደሚችሉ ምንም ጥርጥር የለውም። የአማራ ብሔራዊ ንቅናቄ ስሙም ጠፋብኝ። የአማራ ብሔራዊ ንቅናቄ የሚባለው በነ በለጠ ሞላ፣ በነ ጋሻው መርሻ፣ በነ ጣይር እና በነ ዳምጦ ተሰማ ተጠቅሎ ለአብይ አህመድ የተሰጠው ፓርቲ ላንቀበለው እንችላለን፣ ራሳችን ልናገል እንችላለን ካለ እኮ አንድ ቀን አንሞላው ማለት በአንድ ቀን ሂደት ውስጥ በአንድ ቀን አዳር ውስጥ ምን ተቀይሮ ነው ዛሬ በቀሩት 8 አጀንዳን ያቀረብነው? በሌሎች አጀንዳዎች ተስማምተን ነበር። በቀሩት 4 አጀንዳዎች ላይ ስምምነት ላይ ደርሰናል ተብሎ በነገራችን ላይ ፕሮፌሰር መስፍን አርአያ ዛሬ መግለጫ አልሰጠም። መግለጫ የሰጠችው ሂሩት ወልደስላሴ ሂሩት የምትባለው አባቷን ስም ይቀርታ ሂሩት ገብረስላሴ እሷ መታ ነው መግለጫ እንድትሰጥ የተደረገው። እሳቸው ወደ ኋላ ስላሉ ተጠያቂነት ይድናሉ ማለት ነው። እነ ኪሳው ላቂው፣ እነ ግርማ ሰይፉ፣ እነ ብርሃኑ ነጋ ሌሎቹም ሲያለቃቅሱ ነው ካደሩ አንድ ቀን አልሆናቸው። እኛ ውይይት ያደረግነው ማክሰኞ ነው። ሌላ አስቂኝ አንድ መረጃ አድማጭ ተመልካቾቻችን እናጋራ። የብሔራዊ ምክክር ኮሚሽን በተለይ ኢትዮጵያ ውስጥ የግጭት መነሻ ማዕከል ከሚባሉት አንደኛው የወሰንና የማንነት ጉዳይ ነው። የወሰንና የማንነት ጉዳይንም ጭምር ብሔራዊ ምክክር ኮሚሽኑ ይፈታን በሚል ነው የተቋቋመው። የወሰን ማንነት የድንበር ኮሚሽን ምናምን የሚባሉት ፈርሰው ማለት የዛሬ 5 ዓመት ይሄን ሙሉ ለሙሉ ትቶ የአብይ አህመድን አገዛዝና ለኦህዴድ በሚመች መልኩ መዋቅሩን አደረጃጀቱን ከጨረሰ በኋላ ለራሱ በሚመለከተው መልኩ ከጨረሰ በኋላ የወሰንና ማንነትን ጉዳይ የሚፈታ ይሄ ብሔራዊ ምክክር ኮሚሽን አዲስ ኮሚሽን ሊያቋቁም ነው። ምን የሚባል ብሔራዊ አንድነት ኮሚሽን የሚባል ነው። ይሄኛውን ኮሚሽን አፍርሶ ለራሱ በሚመች መልኩ ለፕሬዝዳንትነቱ አመቻችቶት አዲስ አበባን ሙሉ ለሙሉ ከዚህ በፊት ልዩ ጥቅም ይገባናል ነበር ሲሉ የነበሩት ከዛ በተጨማሪ ከአዲስ አበባ እየሰፋች ነው፣ ስለዚህ ተሰብሰብልን የሚል ጥያቄ ነበር ተደያቂ እንደምናስታውሰው። አሁን ላይ የልዩ ጥቅሙ ቀረና ሙሉ ለሙሉ የሚል ምን ሐሳብ ይዘው መጡ። አይ ባለቤት ነን፣ የኛ ነች፣ እኛ በፈቀድነው ተነፍሳላችሁ፣ እኛ በፈቀድነው እኛ ምን ጥልባችሁን ግብር ትከፍላላችሁ፣ እኛ በምንፈቅደው ቋንቋ ተዳደራላችሁ የሚል አዝማሚያ ነው ያለው። ለምሳሌ ካላረዘምኩት አንድ መረጃ አጋራ። በነገራችን ላይ የአዲስ አበባ ሕዝብ ምን አይነት አደጋ እየገጠመው እንዳለ በአንድ ወቅት ናዝሪት ወይም ደግሞ አዳማ ልደቱ አያሌው ችሎት ላይ አድሜ ያስተዋልኩትን አንድ እውነት አጋራ። ናዝሪት በነበረው ፍርድ ቤት ላይ የፍርድ ቤቱ ዳኛ ኦሮሚፋ ተናጋሪ ነው፣ ጠበቃው ኦሮሚፋ ተናጋሪ ነው። ልደቱ ደግሞ እንደዚህ ኦሮምኛ የሚሰማ አይመስለኝም ወይም ደግሞ የሚናገር አይመስለኝም። ዳኛው በኦሮምኛ ያወራል፣ ከዛ ጠበቃው ለልደቱ በአማርኛ ይተረጉማል። ልደቱ በአማርኛ ያወራና ለጠበቃው ይናገራል፣ ጠበቃው ደግሞ ለዳኛው ያስረዳል ማለት። የአዲስ አበባ ሕዝብ በቀጣይ እንደዚህ አይነት አስተዳደር ሊዘረጋለት እንደሆነ ግን ያወቀ አይመስለኝም። በቀጣይ ምን እየተወራብህ እንደሆነ ምን እየተዋየብህ እንደሆነ ጆሮን እንዲቆርጡ በማሰማው ቋንቋ ለማድረግ ነው ከፍተኛ ፍላጎታቸው። ባለቤትነት ይገባናል የቋንቋ ምናምን ሲሉ ሌላ ጉዳይ አይደለም፣ ለማድረግ ያሰቡት ነው። አዲስ አበባን ጉዳይ በተመለከተ ኦሮሚያ ሙሉጌታን ለማድረግ ያሰቡት የሚለው ነገር ካደረጉት እኮ ቆይቷል። የሆኑ ነገሮች እኮ እየተፈጸሙ ነው ያሉት፣ ተጀምረዋል። አንዳንድ የአዲስ አበባ ትምህርት ቤቶች እኮ ኦሮምኛ ቋንቋን እንዲያስተምሩ አስተምሩ ማለት አይደለም። የኢትዮጵያ ሕዝብ የኦሮምኛን ቋንቋ በመማሩ የሚከስረው ነገር የለም። ነገር ግን የፖለቲካ ስልጣን እጃችን ገባ ብሎ በአስገዳጅ ሁኔታ እንዲህ አይነት ነገር እየፈጠሩት ያሉት ኦህዴዶች ይሄ ነገር ከመምጣቱ በፊት ጀምሮ እያደረጉት እኮ ነው። የኦሮሞያ ሰንደቅ ዓላማን የኦሮሞን ሕዝብ መዝሙር እንዲዘምሩ እየተደረጉ እኮ ነው ያሉት። ይሄ የሚደረገው የመንግስት ትምህርት ቤቶች ብቻ አይደለም፣ የግል ትምህርት ቤቶች ጭምር ካሪኩለማቸውን ቀይረው ኦሮምኛን እንዲያስተምሩ እኮ ከተጀመረ ቆይቷል። አዳነች አቤቤ እኔ በወቅቱ ምን ቃለ መጠይቅ አድርጌላት ነበረ። እኛ ምን እናድርግ፣ እኛ ሳናቅ ሌሎች ኃይሎች ናቸው ይሄንን የሚያደርጉት ይላሉ። በጣም አጭበርባሪዎች ናቸው፣ በጣም ሞራል የሌላቸው። እውነት ለመናገር የኦሮሞ ሕዝብ በእነዚህ ሰዎች ተወክሎ ሲገለጽ ራሱ በጣም ነው የሚያሳፍረው። በጎን ኢመደበኛ ቡድን እየላኩ ይሄ ነገር ተፈጻሚ እንዲሆን ያደርጋሉ። እኛ ምን እናድርግ፣ እኛ እኮ አናቅም ነበር ይላሉ። ዛሬ የኦሮሚያ
አጠቃላይ ሁኔታ አዲስ አበባ ላይ አርፏል። የመንግስት መስሪያ ቤቶች እኮ የመስሪያ ቤት አድራሻቸው በኦሮምኛ ቋንቋ ጭምር ነው እየተጻፈ ያለው። አንዳንድ ባንኮች እኮ ረሲታቸውና ስሊፓቸው በኦሮምኛ ቋንቋ ጭምር እየተገለጸ ነው። ይሄ አይሁን አይደለም። ከሆነም ግን ተግባብቶ ተስማምቶ በአጠቃላይ የኢትዮጵያ ሕዝብ በመከረበት ሁኔታ መሆን ሲገባው ኦህዴድ ብልጽግና ገና ለገና ባንኩንም ታንኩንም ተቆጣጥር ያለው ብሎ ሁሉን ነገር እየቀየረ ነው። ይሄን የቀየሩትን ነገር በስፋት ለማድረግና ህጋዊ ልብስ ለማልበስ ካልሆነ በስተቀር ከተጀመረ እኮ ቆይቷል። ሙሉጌታ ፍላጎቱ ነው። ለምሳሌ እኔ አሁን ደስ ብሎኝ ቋንቋው ብማረው ችግር የለውም። በዛ ቋንቋ ብገበያይ ችግር የለውም። በዛ ቋንቋ ሰላምታ ብቀያየር ችግር የለውም። የነሱ ግን አደገኛነቱ የፖለቲካ ፍላጎት ያለው ሌላውንም ኦሮማይዝድ የማድረግ አደገኛ ፕሮጀክት ስለሆነ ለዛም ነው የክላስ ተማሪዎች እኮ ህፃናት እኮ የኦሮምኛ አልዘምርም ትምህርት ቤት አልሄድም ያሉ የቀሩ ተማሪዎች እንዳሉ እናስታውሳለን። በወቅቱ ተቃውሞ ነበር። ይህን ጥያቄ ሲቀርባቸው አብይ አህመድ ኦሮሞ ጠልነት አለ አዲስ አበባ ውስጥ ብለው ነው የአዲስ አበባን ህዝብ ለማሸማቀቅ ሙከራ ያደረጉት። ይህ ጥያቄ ስለተነሳ ማለት አዲስ አበባ ላይ ከፍተኛ ኦሮሞ ጠል ኃይሎች ኦሮሞን የሚጠሉ ግን ኢትዮጵያ ውስጥ መኖር የሚያስቡ ኢትዮጵያን የሚያስቡ ሰዎች ኦሮምኛ ተዘመረ አሉ። የግሪክ ትምህርት ቤት አለ አዲስ አበባ ውስጥ፣ ሊሴ አለ ፈረንሳይ ትምህርት ቤት፣ ጣሊያን ትምህርት ቤት አለ፣ ጀርመን አለ፣ ማሪፍ አለ፣ የቱርክ ኢንተርናሽናል ኮሚኒቲ ስኩል አለ። ይሄ ሁሉ በቋንቋ ነው የሚዘምረው። ሊሴ ሲዘምር ያላመመው ኦሮምኛ ሲዘምር የሚያመው ኢትዮጵያዊ ምን ኢትዮጵያ ይባላል? አሁን ኢትዮጵያዊ ነው። በዛ ደረጃ ጥላቻ ጥሩ አይደለም። ኦሮሚያን ለአዲስ አበባ ውሃ አላመጣህም ብለን እየጨውንበት ቆሻሻ ሲደፋበት እያየን እየተቀበልን ኦሮምኛ ስንሰማ እንደዛ የሚጎረብጠን ከሆነ እንዴት በጋራ መኖር ይቻላል? በነገራችን ላይ እነዚህ ሙከራዎች ናቸው መሳይ። አሁን የአዲስ አበባ ሕዝብ የሚግባባው በአማርኛ ቋንቋ ነው። ፍርድ ቤትም ሲሄድ የሚዳኘው በአማርኛ ቋንቋ። ነገ ግን ይሄ ዕድል አይኖረውም ነው አዳማ ላይ ያለውን የልደቱ ምሳሌ ያነሳ። አሁን ብልጽግና አዲስ አበባን ጉዳይ በተመለከተ የፌደራሉና የኦሮሚያ ክልል ዋና መቀመጫ ትሆናለች ብሎ ወስኗል። የምክክር የሚባለውም ወስኗል። አጽድቀን አንጨርሰናል የሚለው ይሄ ነው። አንዳንድ አንቀጾችን በተመለከተ በአንቀጹ ስር እናያቸዋለን ብሏል። በአንቀጹ ስር የሚወስነው ማን ነው? ብልጽግና ነው። የሚወስነው ማን ነው? ኦህዴድ ብልጽግና። በአንቀጹ ስር ይታያል ይላል። በሌላ መመሪያ እናያቸዋለን ይላል። እነዚያን መመሪያዎች ግን በዋነኝነት የሚያስፈጽመው የኦህዴድ ብልጽግና ሰው። ለዛ ነው አደጋ ነው። ይህን ነገር መቀበል የለባቸውም። በነገራችን ላይ የነጻነት ኃይሎቹ ወይም ደግሞ እነዚህ ፋኖን ጨምሮ ያሉት ደግሞ ዝም ብለው የማየት አዝማሚያዎችን አስተውያል። አጠቃላይ ብልጽግና የሚያደርገውን እንቅስቃሴ የትኛው አዋጅ ቢወጣ አንቀበልም ብለው መግለጫ ማውጣት መቻል አለባቸው። እያስመዘገቡ መሄድ መቻል አለባቸው። ብልጽግና አሁን የሚያወጣው አዋጅ የሚያወጣው መመሪያ አደገኛ ከራሱ ከወዴት ፍላጎት ነው። የኢትዮጵያ ሕዝብን ያላማከለ ነው። ሙሉጌታ መግለጫ ማውጣታቸው ምንም ትርጉም የለውም። ነገር ግን አንድ ነገር አስምሮ አስረስ ማረድ አምጤም ሌሎችም ከዚህ ከትብብሩ ጋር ወደፊት የሚመጡ ኃይሎች ያስቀመጡት ነገር አለ። ይሄ የሚወሰነው ውሳኔ በሙሉ ነገ ከነገ ወዲያ የሚወገድ ነው። የኢትዮጵያ ሕዝብ ፍላጎት የሌለበት የአንድ ጠባብ ቡድን ፍላጎት የሚንጸባረቅበት ስለሆነ መግለጫ አወጣም አላወጣም ትርጉም የለውም። ዋናው ነገር ነገ እንደሚቀየር ግን የኢትዮጵያ ሕዝብ እርግጠኛ መሆን አለበት። ለጊዜው ነው ምናልባት ስልጣን እጃቸው ላይ ስላለ የፈለጉትን ማስፈጸም እንደሚችሉ እየተናገሩ ነው። ይህ ግን የትም ርቀት አይወስድም። እነሱ ማድረግ ያለባቸውን እያደረጉ ነው። የቤት ስራቸውን እየሰሩ ነው፣ እየመጡ ነው። ይህ ሁሉ ነገር ነገ ከነገ ወዲያ መፍትሄ ማግኘቱ አይቀርም። ትክክል ነው። በነገራችን ላይ የኦህዴድ ብልጽግና ለድርድር ሲቀመጥ ለውይይት ሲቀመጥ እነ ኪስ አውላቂው እየተዋየን ያለነው እኮ ምናምን እያሉ ሲጽፉ አይቻቸዋል። ለድርድር ሲቀመጥ ተደራዳሪዎቹን አንደኛ አሸባሪ ብሎ ፈርጇል። ልክ እንደኔና እንዳንተ አብዛኛዎቹን እስር ቤት አጉሯል። ለኋላ የምንመለስበት ነው እስረኞች። ከዛ ባለፈ ደግሞ አብዛኛዎቹን ከሀገር እንዲሰደዱ አድርጓል። አረ ወደ ሀገር ቤት ገብተን እንታገል ያሉትን ልደቱ አያሌውን ከኤርፖርት መልሷል። አጠቃላይ በአማራው በኩል ሊቀናቀኑ ይችላሉ፣ የፖለቲካ ጥያቄ ሊያነሱ ይችላሉ ያላቸውን እነ ዶክተር አምባቸው እነ ጀነራል አሳምነው ጽጌ መሰሎቹን ገድሏል። ስለዚህ አሁን ያሉት እነ ተመስገን ጥሩነህ ናቸው፣ እና አረጋ ከበደ ናቸው፣ እና አገኘሁ ተሻገር ናቸው። ስለዚህ እነዚህ ደግሞ አቻ አይደሉም፣ ተላላኪዎች ናቸው። አቻ በሌለበት የፖለቲካ ድርድር የለም። አቻ በሌለበት የፖለቲካ ውይይት የለም።
እኔ አልቀበልም ብሎ የታባቱ ሊሄድ ነው? አሁን አረጋ ከበደ ተመስገን ጥሩ ነው። ማንም ይቀበለዋል? ምክንያቱም አንተ የፖለቲካ ውክልና የለህም ተብሎ ከተገፋ ቆይቷል። ይሄን ስለሚያውቅ ነው አብይ አህመድ ለፖለቲካ ውይይትና ለድርድር በዚህ ሰዓት ያስቀመጣቸው። ለዛ ነው አንዳንድ ጊዜ ሐሳብ ለመስጠትም ለመነጋገርም ፖለቲካ ለማውራት እኛ የሚከብደን አስቸጋሪ የሚያደርገውም ይሄ። ኦህዴድ ብልጽግና ግን ሁሉን ነገር ለኔ በሚል እሳቤ አሁን ባለውበት ነባራዊ ሁኔታ እነዚህን ነገሮች ማሳካት ካልቻል መቼም አላሳካም ብሎ ከጊዜ ጋር እየተሯሯጠ ነው። ትክክለኛው ቋንቋ እንጠቀም ካለ ከጊዜ ጋር እየተሯሯጠ እነዚህ በጊዜ ሩጫ ያሰመራቸው የጻፋቸው ያጸደቃቸው አዋጆች ነገ ተቀደው እንደሚጣሉ በእርግጠኝነት መናገር ይቻላል። ምክንያቱም ህዝባዊ ውክልና የሌለው ምርጫ በሚል የዳቦ ስም አጭበርብሮ ስልጣን ላይ እየተቀመጠ አማራ ክልል ላይ እኮ 80% መርጫለሁ ነው ያለው በዶክመንት ደረጃ ምርጫ ባላካሄደበት ቀጠና ማለት ነው። እንደዚህ አይነት ከፍተኛ የሆነ የፖለቲካ ማጭበርበሮች እየተሰሩ የታየበት እየሆነ ያለበት እውነት እንዳለ ግን በግልጽ ማስቀመጥ ያስፈልጋል። አጠቃላይ ግን ከዚህ ከብሔራዊ ምክክር ኮሚሽኑ ከፍተኛ የሆነ አደጋ ይዞ እየመጣ ነው። ይፋ የሆኑት የአዲስ አበባ ጉዳይ ናቸው። ሰዎችን ትኩረት አድርገው እንዲነጋገሩባቸው እያደረጉ ያሉት ይፋ ያልሆነ በርካታ ጉዳይ 8 አጀንዳ እነዛ 8 አንደኛው ሰው በከፍተኛ ሁኔታ እየተነጋገረበት ያለው ከዚህ ከፌደራል ከተሞች አኳያ የድሬዳዋ ጉዳይ በምን ተወሰነ አሰማ ሰዎች እየተነጋገሩበት አይደለም። አብይ አህመድ ግን ቀደም ብሎ በፓርላማ ብሏል፣ በግልጽ አስቀምጧል። እያንዳንዱ የምናገረው ቃል ፊርማ ነው የሚል ነው። አብይ በፓርላማ ትናንት ኦሮሞ ግማሽ ያስተዳድረዋል ግማሽ ሶማሌ ያስተዳድረዋል እያለ ሲናገር የነበረ ግለሰብ። ስለዚህ ድሬዳዋ ላይ ግጭት ይኖራል ማለት ኢትዮጵያ ውስጥ አዳዲስ ግጭቶች ይፈጠራሉ ከምክክር ኮሚሽኑ መጠናቀቅ በኋላ ሌላ የሚፈጠረው ነገር የለም። የአብይ ፍላጎትም ከዚህ የተለየ አይደለም። አገሪቱን የአናርኪስቶች መናኸሪያ ማድረግ ነው የሚፈልገው። አገሪቱን ማፍረስ ነው የሚፈልገው። አገሪቱ የጦር አውድማ መሆን ነው የሚፈልገው። እሱ እዛው 4 ኪሎ ወይም ደግሞ ወደ በሻሻም ተሰዶም ሊሆን ይችላል ጅማ አባጅፋር ቤተመንግስት ሆኖ ማየት ነው የሚፈልገው። ቲያትር ነው በጦርነት ውስጥ በሰዎች ደም ላይ እንደ ቲያትር የሚቆጥር ግለሰብ ነው። በነገራችን ላይ ጨካኝ ሲሉ ስለሚወድ ነው ጨካኝ ብለን በስሙ ማንጠራው። ጨካኝ ሲሉ ይወዳለው ብሎ ስለሚናገር ማለት በሰዎች ደም ላይ የጨቀየ ነገር ግን ያን መጨቀየቱ ሲነገረው እኔ እንደዚህ ነኝ ልትፈሩኝ ይገባም ብሎ የራሱን አመራሮች በዛ ጉዳይ ላይ ሊያስፈራራ የሚሞክር እኩይ ግለሰብ ከምክክር ኮሚሽኑ እና ሄሩት እየተቀበሉት ነው። ፕሮፌሰር መስፍን ወደኋላ ሁኔታ ይመስላል መጀመሪያም ታስታውስ ከሆነ መግለጫውን የሰጠችው ሄሩት ሐምሌ 7 ቀን 2018 ዓ.ም ዛሬም በወሯ መታ ነሐሴ 7 ቀን 2018 ዓ.ም መግለጫውን የሰጠችው እሷ የዛን ጊዜ የነበሩትን 8 አጀንዳዎች አያውቋቸውም ነበርና ፕሮፌሰር መስፍን አለ ከብልጽግና የወረዱ ናቸው 8 አጀንዳዎች ባለፉት 4 ዓመታት የተሰራባቸው ጉዳዮች አይደሉም። አሁንም ይፋ የሚደረገው ሄሩት ገብረስላሴ ይፋ የሚያደርጉት ተመካካሪው ያቆም ፈርማን አበሉን ተቀብሎ ወደ የቤቱ ይባረራል። ከዛ በኋላ በየሚዲያው እየወጣ ቢያንቋርም ማዳምጠው የለም። ብልጽግና ሌላ ስራ ላይ ነው የሚጠመደው። ምርጫውን እኮ ፖለቲካ ሰርተን ሳንጨርስ ሐሳብ ሳንጨርስ እኮ ነው ወደ ምክክር ኮሚሽን ያስገባ። ብልጽግና እንደዚህ ነው። ለዛ ነው ሰዎች አንተ ያስቀመጥከዋል የአይን ግብግቢታችን ግብግበን ሳንጨርስ ነው ብልጽግና አጀንዳ የሚቀያየረው ያልከው አንድ ጊዜ አለና በዛ ልክ ነው እንቅስቃሴ የሚያደርጉ። እንግዲህ ይሄ የመጨረሻው ውሳኔ ተወስኖ የምክክር ኮሚሽኑ 8 አጀንዳዎች ላይ የአዲስ አበባን ጉዳይ ጨምሮ በነገራችን ላይ እዚህ የፕሬዝዳንታዊ ፓርላሜንታሪያዊ የሚባለው ራሱ አብይ አህመድ አንዳንድ ጊዜ ስታስበውም የሚፈልገውን ነገር ለማስፈጸም የቱን ያህል ርቀት እንደሚሄድ ነው። ፕሬዝዳንት ሆኖ መጠራት ነው የሚፈልገው። ይሄን ደግሞ ለምን እንደፈለገ በተደጋጋሚ ገልጸናል። ደቡብ አፍሪካ ሄዶ ኬንያ ሄዶ ጠቅላይ ሚኒስትር ስለሆነ ከኋላ ወንበር ላይ የተቀመጠበት ፕሬዝዳንት የሚለው ርዕሰ ብሔር ስለሆነ ሳህለወርቅ ዘውዴ ከፊት የተቀመጡበት ሁኔታ በጣም ሞራሉን ስለነካው ፕሬዝዳንት የሚለው መጠሪያ ስለሚፈልገው በዚህ በምክክር ኮሚሽኑ አማካይነት እቺ ነገር እንድትገባለት ፈለገ። ያው የፈለገውን ነገር እንዲሆን እያደረገን ያለው እሱን ጨምሮ 8 አጀንዳዎች ፊርማቸው ተፈርመው ሊጸድቁ እንደሆነ እየሰማን ነው። ይሄ መጽደቅ ማለት ለተመልካቾች ግልጽ ለማድረግ ያህል ምክክር ኮሚሽኑ የውሳኔ ሐሳብ እንጂ የሚያቀርበው ውሳኔ አይወስንም። በአዋጅ ሲቋቋምም የተሰጠው ስልጣን ሐሳቦችን ሰብስቦ የውሳኔ ሐሳብ ለሕዝብ ተወካዮች ምክር ቤት፣ ለሚኒስትሮች ምክር ቤትና ለሕግ አካላት የማቅረብ ነው። ከዛ ያለፈ ስልጣን የለውም። ወደደም ተጠላ መጨረሻ ላይ የሚመጣው አብይ አህመድ ጠረጴዛ ላይ ነው። አብይ አህመድ የሚፈልገውን እያጸደቀ የሚፈልገውን እየሰረዘ ነገ ከነገ ወዲያ በምክክር ኮሚሽኑ ስም የመጡ የኢትዮጵያ ሕዝብ ውሳኔዎች በሚል ሊያጸድቅ ይችላል። እሱ እንዳለ ሆኖ ነገር ግን እዚህ ወቅት ላይ በጣም የታሪክ መታጠፊያ ላይ ነው ያለነው።
ማን ምን ነበረ ተብሎ የሚመዘንበት የሚፈረድበት ወቅት ላይ ነው ያለነው። እነዚህ አሽከር የምንላቸው ምንጣፍ ጎታቾች ሳይቀርም እነዚህም ጭምር ዛሬ ታሪካዊ ውሳኔ ያሳልፉ ዘንድ ይጠበቃሉ። እነ ኢዜማ እነ አብን ሌሎችም አብይ አህመድ በዚህ በምክክር ኮሚሽኑ ስም የሚፈልገውን አጀንዳ የአንድ ጠባብ ቡድንን ፍላጎት ለማስፈጸም እነዚህ አካላት ተባባሪ የሚሆኑ ከሆነ በታሪክ ተጠያቂ ናቸው። ስለዚህ ጊዜው ዛሬ ሳይሆን አሁን ነው። አሁን ላይ ከዚህ ምክክር ኮሚሽን ሂደት መውጣት አለባቸው። በእነሱ ስም እነሱም ተሳትፈዋል ተብሎ እየተነገረ ነው። በቅርቡ የምክክር ኮሚሽኑ መረጃ እንደሚያሳየው 480 ምናምን ጋዜጠኛ ከ60 ምናምን በላይ ፖለቲካ ፓርቲዎች የተሳተፉበት እየተባለ የኢትዮጵያ መልክ ለማስያዝ ከኦህዴድ ብልጽግና ውጪ ሌሎችም የመከሩበትና የወሰኑበት ለማድረግ እየተሞከረ ነው። ስለዚህ ዛሬ ውሳኔ ይጠበቃል። እነ ፕሮፌሰር ብርሃኑ ነጋ እነ ኢዜማዎች ማለት ነው በአጠቃላይ አብኖችም ጭምር በዚህን ወቅት ላይ የአሽከርነት ካባቸውን አውልቀው እውነተኛ መልካቸውን ይዘው የሚመጡ ከሆነ ነገ ከታሪክ ተጠያቂነት ያመልጣሉ። ለማንኛውም ጊዜው ሳይረፍድ በቶሎ ውሳኔያቸው ይጠበቃል። አብይ አህመድ ቆርጦ ተነስቷል። አብይ አህመድ ግልጽ እንዲያደርግም የኢትዮጵያ ሕዝብ መጠየቅ አለበት። የማን መሪ ነህ? የኢትዮጵያ መሪ ወይስ የአንድ ጠባብ የኦህዴድ ብልጽግና መሪ? ይህንን ለኢትዮጵያ ሕዝብ እንዲገልጽ የኢትዮጵያ ሕዝብ ጫና መፍጠር ድምፁን ማሰማት አለበት። ይህ ግለሰብ የኢትዮጵያ መሪ መሆን አቅቶታል። እንዳቃተው ግን በአደባባይ መናገር አለበት። የኢትዮጵያ ሕዝብ ይህን ይጠይቅ ዘንድ ምናልባትም ጊዜው አሁን ነው። ትክክል ነው። ቅድም ከአዲስ አበባ ማኳያ በግልጽም ያነሳ ነው። የአዲስ አበባ ሕዝብ በአስተርጓሚ ከመገበያየት በፊት ነገሮችን ቀድሞ የመወሰን ታሪካዊ ኃላፊነት አለ። የትኛውም ስግብግብ አገዛዝ፣ የትኛውም ከሕዝብ የተለየ ፍላጎት የሚያራምድ የፖለቲካ መዋቅር ሕዝቡ ያመጸለት እድሜ አይኖረውም። ስለዚህ ትክክል አለመሆኑን በአደባባይ መውገዝ ያስፈልጋል። በአደባባይ መናገር ያስፈልጋል። ዘመኑ የቴክኖሎጂ ትክክል አለመሆኑ ወጣቶች መናገር መቻል አለባቸው። እና አብይ አህመድ እየወሰኑ ያሉት በእናንተ እድሜ ነው። እና አብይ አህመድ እየወሰኑ ያሉት በእኛ እድሜ። እና አብይ አህመድ ማን ይኖርበት ከተማ ነው እየፈጠረ ያለው። ስለዚህ በትክክል መወሰን የሚቻልበት ጊዜ አለ። እናት ፓርቲ የያዘው አቋም ጥሩ ነው መሳይ። ሌሎቹን እንኳን እንተዋቸው። ኢዜማንም በለው ከህዝብ ጋር ፉክክር የያዘ ከህዝብ ጋር በጥላቻ የሰከረ ባለፈው ከምክክር ኮሚሽኑ ጋር በተያያዘ አንድ ጽሑፍ አጋርተው ነበር። ማለት ፖለቲካ የሚገባው ሰው አንድ ህዝብ እንደማይኖር ይታወቃል። አንድ ሃይማኖት እንደማይኖር ይታወቃል። አንድ ቋንቋ እንደማይኖር ይታወቃል። በማህበራዊ ገጻቸው ግን ምክክር ማለት አንድ ብሔር ብቻ የማይነግስባት፣ አንድ ቋንቋ ብቻ የማይነግስባት፣ አንድ ሃይማኖት ብቻ የማይኖርባት ነው የሚል ጽሑፍ በኢዜማ ሎጎ አድርገው በዋና ገጻቸው አጋርተው ታየ። ይሄ ከህዝብ ጋር ፉክክር፣ ይሄ ከህዝብ ጋር ብሽሽቅ ነው። እንደዚህ የሚልም ህዝብ የለም። የትኛውም ቦታ እስላሙም ክርስቲያኑ ሌላውም ማህበረሰብ ተዋዶና ተከባብሮ የሚኖርበት የኢትዮጵያ ምድር ነው ያለው። እንደዚህ የሚል ሐሳብ ያለው የለም በኢትዮጵያ ምድር። አንድ ህዝብ፣ አንድ ሃይማኖት፣ አንድ ቋንቋ የሚል ይሄን ሐሳብ ሳይቀር በማህበራዊ ትስስር ገጻቸው በኢዜማ ኦፊሻል ገጽ የደቀቀ እነ ብርሃኑ ነጋም ሆነ ሌላው አደረጃጀት ይሄን ብሔራዊ ምክክር ኮሚሽን ተቃውሞ ይወጣል ማለት አይቻልም። ሌላኛው የአብን አመራሮች በዚህ ጉዳይ ላይ ተጠብቃቸው በቀደም እንደው ደሞዝ ማስጨመሪያ ካልሆነ በስተቀር ይሄን ጉዳይ ተቃውሞ የሚወጡበት እድል የላቸውም። አብዛኛዎቹ የቁስ ሰቀቀናሞች ናቸው። ከህዝባቸው በተቃራኒ የቆሙበት የቁስ ሰቀቀናቸው አሸንፏቸው እንጂ ህዝባቸው ሳይበደል ቀርቶ ሳይገፋ ቀርቶ የድሮን አረር ሳይሳርፍበት ቀርቶ አይደል። ከትናንቱ በባሰ ከሰሜኑ ጦርነት በባሰ ዛሬ ባለፉት 3 ዓመታት ከፍተኛ ኪሳራ ደርሶበት ትናንት ከብልጽግና ስር እያለ መሳሪያ አንግቦ በየግንባሩ ሲዘምት የነበረው የነጋሻው መርሻ የሱፍ ጣሂር እነ የሱፍ እነ ጣሂር የነበለጠ ሞላ ቡድን ዛሬ የተለየ ነገር አግኝቷል። አማራ ህዝብ እነሱ የተለየ ነገር ስላገኙ የአማራ ህዝብ ቢገደል ቢጨፈጨፍ ሁሉን ነገር ቢያዳ የሚያሳስባቸው ጉዳይ አይደለም። ስለዚህ ከአብን የሚጠብቀው ነገር የበቀደሙ ሙቀት መለኪያ ደሞዝ ማስጨመሪያ አንዳንዶች ሲጋሩ ታይተዋል። አልጋሩም። ምክንያቱም ልጆቹ ሰቀቀናሞች ናቸው። አብይ አህመድ ነገ ከሚሰጣቸው ደሞዝና ከቤት ኪራይ ከሰጣቸው ቤት ውጡ ቢላቸው ጎዳና እንደሚወድቁ እርግጠኞች ናቸው። በዛ ልክ የሚኖሩ ግለሰቦች ናቸው። ምናቃቸው ናቸው። ሚስት ያገቡት እንኳን አብይ አህመድ ስልጣን ከሰጣቸው ሹመት ከሰጣቸው ኃላፊነት ከሰጣቸው አንዳንዶች ትዳር ተፋተው የነበሩት እንደ አዲስ ትዳር ለመያዝ ሙከራ ያደረጉት አብይ አህመድ ስልጣን ከሰጣቸው
ሹመት ከሰጣቸው በኋላ ማንን ክደው? አማራውን ክደው። ስለዚህ ከነዚህ ሰዎች ምን ተጠብቀው ነው? ጎዳና ከመውደቅ ይሻላል እኮ ህዝብን አሳልፈ ከመስጠት። ምክንያቱም ያነሳ አይጠፋም። ቢያንስ እንኳን አእምሮ ነፃ። እነዚህ ሰዎች ግን ትዳር የሚያዙት ተፋተው የነበሩትም የተጋቡት በአብይ አህመድ ነው። ስለዚህ አብይ አህመድ ሺህ ዓመት ይንገስ እያሉ እንደና አበባው ታደሰ እንደና ማጫ ደበሌ አገልጋይ ሆነው ስሌቭ ባሪያ ሆነው ነው የሚኖሩት። አብይ አህመድ እስካለ ድረስ ግን ጊዜ የለው። የእነሱም ጊዜ አጭር ነው፣ የአብይ አህመድም ጊዜ አጭር ነው። ሌላው ህዝብ ግን እየሆነ ያለው በተጨባጭ ተረድቶ በሚችለው አቅም ሁሉ ወደ ብልጽግና ተጠሩ ማወረው ነው ይችላል ለመጣ። ከነዚህ ፓርቲዎች ግን ምን ጠብቀው ምን አይነት ነገር በህዝብ ቁስል ላይ እኮ የሚቀልዱ ናቸው። በህዝብ ቁስል ላይ እኮ እንጨት የሚሰዱ ናቸው። ትክክል አይደለም ምርጫ ብለን ስንናገር እኮ ይዘው ወጡትን አይተዋን አይደል? ዱላና በትር ቢያገኙን እኮ ይገሉናል። ለብልጽግና ወግ ነው። በኋላ አብይ አህመድ መጣና አይ የኔ ፓርቲ አመራሮች ራሳችን ሆነን እንወዳደር ሲሉ እንደዛ አይሆንም 15% ለነሱ ሰጥተን አጠቃላይ ዲሞክራሲ እናስመስለዋለን ብሎ ግን አከሸፈባቸውና እንደዛ ነው የሆነው። ሙልጌታ እንግዲህ ሂደቱን በቅርበት የምንከታተለው ነው። የአማራ ፋኖ ብሔራዊ ንቅናቄ አፋብን የህዝብ ግንኙነት ክፍል ኃላፊ አርበኛ አስረስ ማረ ዳምጤ እንዳለው የአዲስ አበባው ቲያትር ብዙም ቁም ነገር ሊሰጠው የሚገባ አይደለም፣ የኢትዮጵያ ህዝብም እየተከታተለው አይደለም የሚልም ነገር ያው እኔም አንተም ባለን መረጃ የኢትዮጵያ ህዝብ ጉዳይም አላለው። ስንት ችግር አለበት፣ ስንት መከራ አለበት። የአብይ አህመድን ተውኔት ለመከታተል ጊዜም የለው። ቁርስ በልቶ ምሳ ስለመኖሩ እርግጠኛ ያልሆነ እራት እንደሚያገኝ ምንም ዋስትና የሌለው ህዝብ የአብይ አህመድን ተውኔት ቁጭ ብሎ በቴሌቪዥን የሚከታተልበት ምንም አይነት ምድራዊ ምክንያት የለውም። ስለዚህ እየተከታተሉ አይደለም። ከቪዲዮዎቹ ከሚከታተላቸው ሰዎች ከእይታዎቹም ቁጥር መረዳት እንችላለን። ሰው እያያቸው አይደለም። እኔ አንተን ለተለየ ካለው ሁኔታም አንጻር እንደ ሚዲያ ባለሙያም ስለምንከታተለው እንጂ የኢትዮጵያ ህዝብ ይህን ጉዳይ ጆሮ ዳባ ልበስ ብሎ እያየው አይደለም። ነገር ግን ጊዜ እየጠበቀ ነው። ምናልባትም ያ ጊዜ እየመጣ ነው። መረጃዎችን እንደምናየው ከሆነ በጣም የከፋው ነገር እየመጣ ነው። አብይ አህመድ እጁን ወደ ኋላ ታስሮ የገባበት የማክሮ ኢኮኖሚ ፖሊሲ አይኤምኤፍ ያስገደዳቸው የተለያዩ ግዴታዎቹ አሁን ኢትዮጵያን ህዝብ ዋጋ እያስከፈለ ነው። ምናልባትም ከመስከረም ወር ጀምሮ ልናይ የምንችለው ነገር በጣም ከባድ ነው። እንደምንሰማው ከሆነ ከ70% በላይ የመንግስት ሰራተኛ ሊባረር ይችላል። ምክንያቱም የመንግስት ሰራተኛ ደሞዝ ዝም ብሎ የሚቀበለው መንግስት አምራች ባልሆነበት ግብር በደንብ ባልተሰበሰበበት ሁኔታ ዝም ብሎ ደሞዝ እየከፈለ ነው። ይሄ ኪሳራ ስለሆነ ሰራተኛ ቀንስ የሚል አስገዳጅ ሁኔታ ከአይኤምኤፍ መጥቶበታል። ስለዚህ 70% የሚሆነው የመንግስት የስራ ኃይል ሊቀነስ ይችላል። የኢትዮጵያ ውስጥ ዋና ቀጣሪ መንግስት ነው። መንግስት የሚያባርር ከሆነ የኢትዮጵያ ህዝብ በሙሉ ስራ አጥ የሚሆንበት ሁኔታ ከፊታችን መጥቷል። ስለዚህ የህዝብ አመጽ ሁሉ ሊመጣ ይችላል። እነፋኖ በነ ህዋት ሌሎችም በህብረት ውስጥ ያሉ በትብብር ውስጥ ያሉ ኃይሎች ምናልባትም ወደ አዲስ አበባ ከመድረሳቸው በፊት የህዝብ ኃይል የህዝብን ቢተኝነት ይህንን ስርዓት ገንድሶ ሊጥሎ ይችላል። አብይ አህመድ ከምንም በላይ የፈራው ይህንን ነው። ወዶ አይደለም፣ እጁ ታስሯል። ምንም ማድረግ በማይችልበት ሁኔታ ውስጥ ነው ያለው። ስለዚህ ይሄ ምክክር፣ ፉክክር፣ ግርግር፣ ምርጫ፣ ቅርጫ የሚባለውን ነገር ዝም ብሎ የአብይ አህመድ ማጫወቻ ይሄ ለህፃናት ምንድነው እንደ እንጀራ እናት አፍ ውስጥ እንደሚከተተው አይነት ዝም ብሎ የእንጀራ እናት አይነት ጨዋታ ነው አብይ አህመድ እየተጫወተ ያለው። ወይም ዶክተር ዮናስ ብሩ እንዳለው ደረቅ ጡጦ ነው እየተጋቱ ያሉት። እሱን ወደፊት በግልጽ የምናየው በሂደትም የምናየው ይሆናል። ወደ እስረኞቹ ጉዳይ እንምጣ። ሙሉጌታ አብይ አህመድ ያበጠውን ኢጎ እየሞረደ ነው ያለው። የሱ ኢጎ እውነት ለመናገር ከሀገር በላይ ሆኖበታል። ለሱ ኢጎ ሲባል የኢትዮጵያ ህዝብ የትኛውንም ዋጋ እንዲከፍል ፈርዶበታል። በስር ላይ የሚገኙ ምንም ባላጠፉበት ሁኔታ ለአብይ አህመድ ሀገር የማጥፋት ፕሮጀክት እምብኝ ስላሉ ብቻ ወደ እስር ቤት የተወረወሩ የአማራ ተወላጅ ጋዜጠኞች፣ አክቲቪስቶች፣ የህግ ባለሙያዎች፣ ባለሀብቶች፣ ፖለቲከኞች በይቅርታ እንዲወጡ አብይ አህመድ እያስገደደን ያለው። ከፊሉ ፈርሟል፣ ከፊሉ አልፈረመም። ያልፈረሙት ወገኖች ላይ ከፍተኛ ጫና እየተደረገ ነው። አሁን ካሉበት ቤት እንዲለዩ ተደርገዋል። የደህንነት ኃይሎች ተሰማርተውባቸዋል። የፈረሙትን የነሱን ጓደኞች ይዘው እያስጨነቋቸው ነው ያሉት። አሁን ደግሞ ያልፈረሙ ወገኖች ቤተሰቦች ጋር ቤት ለቤት በመሄድ
እንዲፈቱ ከፈለጋችሁ ቤተሰቦቻችሁ ላይ የታሰሩት ላይ ተጽዕኖ ፍጠሩ የሚል የደህንነቶች ጫና በከፍተኛ ደረጃ እየመጣ ይገኛል። በብልጽግና በኩል በኦህዴድ ብልጽግና በኩል እነዚህ ያልፈረሙትን በምንም ይሁን በሰቆቃም በማስፈራራትም በመግረፍም ወፌላላ እንዲሁም በርበሬ በማጠን ሌሎች ነገሮችንም በማንጠልጠል ጭምር እንዲያምኑና እንዲፈርሙ አድርጉ ተብለዋል። አዲሱ ዓመት ከመምጣቱ በፊት እነዚህ ያልፈረሙትን ለማስፈራራት ከፍተኛ የሆነ ኃላፊነት የተሰጣቸው የብልጽግና ሰዎች ወደ እስር ቤት በተደጋጋሚ እየተመላለሱ ነው። ይህንን በኃላፊነት እየመራ ያለው የኢትዮጵያ የሰብአዊ መብቶች ኮሚሽን ኮሚሽነር ብርሃኑ አዴሎ እንደሆነም መረጃዎች ያመለክታሉ። አንፈርምም ያሉት ጋዜጠኞች በአቋማቸው ጸንተዋል። በመቃብራችን ላይ ታደርጉታላችሁ እንጂ አናደርገውም ብለው አቋማቸውን ግልጽ አድርገው አስቀምጠዋል። ሙሉጌታ ምን ማለት ይቻላል በዚህ ላይ? እስር ቤት ያሉት ጓደኞቻችን አንዳንዶች ወንድሞቻችን፣ አንዳንዶች እህቶቻችን ናቸው። እንዳጋጣሚ ሆኖ አብዛኞቹ ከሚባሉት ጋር በአንድ በሌላ መንገድ በጋራ ስንሰራ የነበርነን መሳይ እንዳጋጣሚ ሆኖ ከ54 ተከሳሾቹ መካከል አንዱ እኔ ነኝ። እዛ ውስጥ ቢሆን ሙሉጌታ ፈርሞ አልፈረመም ከሚባሉት ውስጥ ማለት ነው። ዛሬም ክሱ አብሮ እየሄደ ስለሆነ ማለት ነው። እና እንግዲህ በተለይ የመገናኛ ብዙሃን ባለሙያዎቹ ጎበዝ ሲሳይ፣ መስከረም አበራ፣ ዳዊት በጋሻው፣ አባይ ዞሩ፣ ገነት አስማማው ሰነዱን ሙሉ አንቀበልም ብለዋል። እንደው ከጋዜጠኞች አኳያ በግልጽ ማስቀመጥ ስላለብንና ሰነዱ ምንድነው የሚለው አማራ ክልል ላይ የተጀመረውን ጦርነት እኛን ያስነሳ ነው። ብልጽግና ሙሉ በሙሉ በሚባል ደረጃ እጁ የለበትም የሚል አንቀጽ አለው። ከዛ በተጨማሪ ደግሞ በቀጣይ ወተን የሆነ ነገር ብናደርግ መንግስት የፈለገውን እርምጃ ይውሰድ የሚልም አንቀጽ ተካቶበታል ተብሏል። ስለዚህ መንግስት እንቅስቃሴያቸው ካልማረው የፈለገውን እርምጃ ግድያን ጨምሮ ቢወስድ የፈለገው እርምጃ ያ ነው። ስለዚህ ቢወስድ መንግስት ተጠያቂ አይደለም። በፈረሙት መልኩ ነው የገደልኳቸው ነው ማለት ነው። እንግዲህ ሌላም እንግዲህ መሰል አንቀጾች ተካተውበታል። እንደው ዋነኛው ግን ታርጌት መደረግ ያለበት አማራ ክልል ላይ ያለውን ጦርነት የጀመረው ብልጽግና ነው። በወቅቱ ሲገቡ ብርሃኑ ጁላ 15 ቀን ነው የሚፈጅብን አይደለም መሳሪያቸውን ቀበቷቸውን እናስወልቃለን ብለው የተናገሩትን ረስተው የኢትዮጵያ ሰብአዊ መብት ኮሚሽን የሚባል ከፍተኛ ጫና ይደረግበት ነበር ዶክተር ዳንኤል በተቋሙ በነበረበት ጊዜ ውስጥ። ምክንያቱም ተከታታይ የሆኑ ጥቃቶችን ሲያጋልጥ የነበረው የአማራ ግድያ ነው ሲያጋልጥ የነበረው እና ይሄ ነፍጠኛ ይሉት ነበር አንዳንድ ጽንፈኛ አክቲቪስቶች እና ሙሉ ሙሉ ወደ ተሸጠ። ይሄ ተቋም አንድ ጋዜጠኛን ሄዶ አማራ ክልል ላይ ለተፈጠረው ነገር እኔ ነኝ ኃላፊነት መውሰድ ያለብኝ ብለህ ፈርም፣ አንድ የምክር ቤትን አባል ሄደህ ፈርም የሚል ጫና ነው እያደረገ ያለው። እንግዲህ ነሐሴ 5 ጀምሮ የፈረሙ አሉ የሚል ነው። እዚህ የመፈረምና ለመፈረሙን ጉዳይ አንዳንዶች ኮምፕሮማይዝ ለማድረግ ሙከራ ሲያደርጉ አይቻለው ማህበራዊ ሚዲያ ላይ። አንደኛ በታሪክ ላይ መዘባበት ነው። ለምሳሌ ውጭ ያለ ሰው ይሄን ጫና ስላደረገባችሁ ወይም ደግሞ እንደዚህ ስለተናገሩ አለመፈረማችሁን አታቁሙ የሚሉ የብልጽግና ስልታዊ ደጋፊዎች አሉ። ታሪክ ነው እየፈረሙት ያለው። አማራ ክልል ላይ ጦርነቱን የጀመረው ብልጽግና ይሄን መላው አማራ ያውቀዋል። ስለዚህ ከዚህ የተቃረነ እንቅስቃሴ ካደረክ ባለፉት 3 ዓመታት የከፈልከው ዋጋ ከዛ ፊት ስታደርገው የነበረው የፖለቲካ ኬር ሙሉ ለሙሉ ገደል ይገባል። ምክንያቱም ዛሬ ፈርሞ አልፈረምም ብለን እንትና ፈርሞ አልፈረምም ከሊት ፈርማለች አልፈረመች በሚል ብንከራከርም በመፈረምና ባለመፈረም ቢቢሲ አማርኛ እኮ ዛሬ ዘገባ ይዞ ወጣ። ታሳሪዎቹ የፈረሙት ለብቻ ያልፈረሙት ለብቻ ክፍል ተመድቦላቸዋል። ያልፈረሙት ላይ ጫና እየተደረገባቸው ነው የሚል መረጃ ወጥቷል። ይሄ እውነት ነው፣ ምንም መቀየር የማይቻልበት እውነት ማለት ነው። ብልጽግና ማምሻ እድሜ ላይ ነው ያለው። ከዛ በተጨማሪ አንተ የብልጽግናን ጦርነት አላስነሳው። ሜቢ ጋዜጠኛ ሆነ አጠቃላይ መረጃዎችን አጋርተህ ሊሆን ይችላል። ፖለቲከኛ ሆነ የብልጽግናን አገዛዝ ተሟግተህ ሊሆን ይችላል። ግን አማራው ላይ የተኮሰው የአብይ አህመድ አገዛዝ እንጂ አማራው አብይ አህመድ ላይ ተኮሰ። አብይ አህመድ በኢትዮጵያ ሰብአዊ መብት ኮሚሽን አማካኝነት ይችን ዶክመንት ለምንድን ነው ማዘጋጀት የፈለገው? ዋና አደራዳሪ እነ ብርሃኑ የኢትዮጵያ ሰብአዊ መብት ኮሚሽነሩ ለምን ሆኑ? ነገ ዲፕሎማሲ ጫና ለማምጣት በአማራው ላይ ነገ እኔ ነፃና ገለልተኛ ነኝ ተኩሶብኝ ነው እንጂ ተኮስኩት እኔ አማራዎች ላይ አልተኩስም ነበር የሚል ፖለቲካ ለመስራት ነው። ስለዚህ አብይ አህመድ በተጨማለቀበት እንቅስቃሴ ውስጥ
አንተ ማን ስለሆንክ ነው የአብይ አህመድን እጅ አንተ ጲላጦስ ነህ እኛ ነን የሚል ፖለቲካ ለመስራት የምትዳዳው? ይሄ እኮ ነውር ነው በነገራችን ላይ መስል አደገኛም። በእነሱ ጫማ ሆናችሁ አስቡት የሚሉት ባለፉት ዓመታት በተገደሉት እናቶችና ወንድሞቻችን ጫማ ላይ ሆናችሁ አስቡት ማለት እንፈልጋለን። ዋልት ቀዳ እየሄደች በተገደለችው እናት አንድ ህፃን ልጅ እናቱ ሙታ ጡት እየጠባ በጥይት ተገላ ምስል ሲሽከረከር ነበራል። የነዚህ ልጆች እናትስ ወደ ሆስፒታል እየሄደች በተገደለችው እናት ቃሬዛ ላይ ያለች በአምቡላንስ እንኳን አይደለም በወሳንሳ እየሄደች እነዚህ ጫማዎች ላይ ሁኜ ነው የማሰብፈል የብልጽግናን ጦርነት የብልጽግናን እልቂት ለማጠብ እጁን ፊርማውን ያኖረ ይሄ ከኔ ወገን አይደለም። በግልጽ ማስቀምጠው በእነሱ መዝገብ ውስጥ ነው ያለሁት። ከ54ቱ መካከል ነኝ። እዚህ ውስጥ ጀምራን ተብሎ ቢጠየቅ አልጀምር ነው። ምክንያቱም አልጀምር ነው የተነሳበትን እኮ ዓለም አቀፍ ተቋማት ዘግበውታል። የተጀመረው የአማራ ልዩ ኃይልን አፈርሳለሁ ሲል ነው። ከዛ በፊት የነበሩት ግፎች እነ ሽመልስ አብዲሳ በደብረ ማርቆስ፣ በባህር ዳር፣ በጎንደር፣ በደብረ ታቦር፣ በወልዲያ፣ በደሴ፣ በደብረ ብርሃን ሰላማዊ ሰልፍ ስናደርግ በቃን ስንል እኮ ተዋቸው እነዚህ በቃን ከማለት የዘለለ ሚና የላቸው ያልቅሱ ሶፍት እናቀብላቸዋለን ነው የተባለው። ያም ተብሎ ልዩ ኃይልን አታፍርሱት ነው ያለው። መንገድ ነው የተዘረጋው። ብልጽግና ግን ምን አባታቸው ያመጣሉ? በ3 ሳምንት ውስጥ በ21 ቀን ውስጥ ህዝብ ያስፈታሉ፣ ሱሪ ያስፈታሉ ነው የገባው። በዛ ሂደት ነው ወጣቶች መሬት ለመሬት ተስበው ዛሬ የታጠቁትን መሳሪያ የታጠቁት። ይሄን እያደረገ ያለው ብልጽግና ለራሱ እንዲመቸው አድርገው በዚህ ምክክር ኮሚሽን ይላል፣ በዚህኛው የኢትዮጵያ ሰብአዊ መብት ኮሚሽን ንቆ ደግሞ ይሄን ያደርጋል። ነገ ለነጮቹ ይዞት የሚቀርበው ይኸው አማራ ጋር እኮ እኔ እንትን እንዳላልኩ የአማራ ተወካዮች የሚሏቸው የሚጮሁላቸው እነሱ ተፈራርመው ይኸው ዶክመንቱ የፈረሙበት እነሱ ወጥተዋል። ይኸው እያቸው አይ እንደዚህ አይደለም ያልነው ቢል እርምጃ ይወስድበታል። ምን ብሏል? የተለየ እርምጃ ካረመድ እርምጃ ወሰድ ቢሉ ፈርሙ። በነገራችን ላይ ሙሉጌታ የዓለም አቀፉ ማህበረሰብም እንዲህ በአብይ አህመድ እንዲህ አይነት ጅላጅል ውሳኔ የሚታለል ወይም ደግሞ የሚወናበድ አይደለም። ያውቁታል እያንዳንዷን ነገር። ይሄ ነገር እንዴት እንደመጣ ያውቁታል። አብይ አህመድ ራሱን ነው የሚያታልለው፣ ራሱን ነው የሚያጃጅለው፣ ራሱን ነው እየዋሸ ራሱ እያመነ ኢትዮጵያንም መከራ ውስጥ ከቶ በመጨረሻም አጓጉል የሆነ ፍጻሜው እንዲሆን እያደረገ ያለው። እዚህ ላይ አንድ ነገር እንደው ማስታወሻ አድርገን ሌላም አጀንዳ ስላለን ባጭሩ ለማስቀመጥ ያህል ነው። ይሄ የሚፈርሙት ወገኖች ሊፈርሙ የሚችሉትም ካሉ አሁን አብይ አህመድ መከፋፈልን የፈለገው በፈራሚዎች ባልፈረሙት መሃል ፍጥጫ እንዲፈጠር ነው የተፈለገው። ሆነም ቀረም ፈረሙም አልፈረሙም የአማራ ህዝብ ትግል የኢትዮጵያ ህዝብ ትግል እነዚህ ሰዎች እስር ቤት የገቡት ዓላማ ምንድነው የሚለውን ነው የሚመለከተው። እስር ቤት የገቡት ለምንድን ነው? ያ ዓላማ ከዳር እስካልደረሰ ድረስ ከስር ቢለቀቁም ባይለቀቁም የሚመጣ ለውጥ የለም። አብይ አህመድ የተለመደውን የኢህአዲግ ተመሳሳይ አሰልቺ የሆነ ተውኔት ነው የሚጫወተው። ኢህአዲግስ ምናልባት ዘመኑ ያኔ ነው። አሁን ዘመኑ ተቀይሯል። ዘመን ሲቀየር ግን መቀየር ያልቻለው አብይ አህመድ ነው። አሁንም እዛው ላይ ሚንደፋደፍና ሚርመጠመጥ ሆኖ ሀገሪቱን ሌላ መከራ እየጠራ ያለ ግለሰብ ነው። ስለዚህ ምንም የሚመጣ ነገር የለም። ይፈርመው የሚወጡትም ካሉ እውነት ለመናገር በራሳቸው የሊና ሚዛን ውስጥ ራሳቸውን አስቀምጠው ራሳቸውን የሚበይኑበት ሁኔታ ለነሱ እንተዋለን። ግን አንፈርድባቸውም። በእነሱ ጫማ ውስጥም ሆነ የምናያቸው ብዙ ነገሮች አሉ። ግን የሚመጣ ነገር የለም። የኢትዮጵያ ህዝብ በሙሉ እኮ እስር ቤት ነው ያለው። እነዚህ ምናልባት በተወሰነ የሆነ አካባቢ ታስረው ሊሆን ይችላል። በትልቁ እስር ቤት ውስጥ እኮ የሚገኘው የኢትዮጵያ ህዝብ ነው። ስለዚህ ምናልባት ይህንንም ነገር አብይ አህመድ በፈለገው መልኩ ሊጠናቀቅ አይችልም። ይህን ነገር በደንብ አስምሮ መሄድ ያስፈልጋል። ፈረሙም አልፈረሙም የኢትዮጵያ ህዝብ የአማራ ህዝብ የጀመረውን ትግል አንዲት ስንዝር ወደኋላ ፈቅ የሚያደርግ ነገር የለም። ያ መሳይ እዚህ ላይ እንትን ማለት የምፈልገው ጫና እንዳለባቸው ቤተሰቦቻቸው በምን ህይወት ውስጥ እንደሚኖሩ አብዛኛዎቹ እንረዳቸዋለን። እኔም እረዳለሁ። ዝም ብሎ መረዳት ሳይሆን በተግባር ማቀው እውነት ነውና ግን ከዚህ ለምሳሌ እነሱ ፈርመው ወጡ አልወጡ ፋኖ ትግል ውስጥ የሚያመጡት ጫና የለም። በነገራችን ላይ አብይ አህመድም ፋኖ ነው የጀመረው እንትና ነው የጀመረው ቢባል ከዚህ በኋላ የሚመጣ ለውጥ እንደሌለ ይታወቃል። የብልጽግና አገዛዝ እስካልተወገደ ድረስ በጀማሪውና በተጀማሪው መካከል የዛኔ ልዩነት አይኖርም። ነገር ግን ከታሪክ አኳያ ከራሳቸው አኳያ መጠንቀቅ ያለባቸው በጣም አብረው የታሰሯቸው አንፈርምም ያሉትን ጫና እንዲደረግባቸው የማደረጉ ነው የሚል መረጃ ቢወጣ ይገኛል። አሁን እዚህ ጋር በግልጽ ማስቀመጥ ፈልገው ቅድም ጋዜጠኞቹ እንዳልፈረሙ አረጋግጫለሁ። ሌላ ማንፈረም አንፈረም የሚለው በተጨባጭ መረጃዎች አላረጋገጠም። ይሄን በግልጽ ማስቀመጥ ያስፈልጋል። እንትና ነው የፈረመው እንትና ነው ያልፈረመው የሚል
ክርክር ውስጥ መግባት አልፈልግም። ነገር ግን ትክክል አለመሆኑን ግን በግልጽ ማስቀመጥ ያስፈልጋል። ትክክል ያልሆነው አንደኛ ነገ አደጋ የሚደርስባቸው ነው። ሁለተኛ የአማራ ህዝብ እንደ ህዝብ የገጠመውን አገዛዝ እውቅና እንደመስጠትም ጭምር ነው። እንዴት ኮምፕሮማይዝ ማድረግ እንደሚቻል አላውቅም ይሄን ጉዳይ። ጌታ ስሜትንም አቋምንም በደንብ እረዳለሁ። ካንተ የተለየ ሐሳብ ኖሮኝ አይደለም። ግን አንዳንድ ጊዜ በመጽሐፍ ቅዱስ ውስጥም ያለ ነገር አለ፣ መሐሉ አይነገርም የሚባል። መሐሉ አንዳንድ ጊዜ ንጉሥ ዳዊትም አትብላ የተባለውን የካህን እንጀራ በልቷል። አንዳንድ ወጀብ ውስጥ ያለ ወደ ዳር ለመውጣት የሚፈልግ ማህበረሰብ ወዲህ ወዲያ ሊላጋ ይችላል። ይህ ሲባል አጭበርባሪዎች ለራሳቸው ጥቅም ሲሉ የህዝብን ፍላጎት በራሳቸው ጫማ ውስጥ እየለኩ ያሉትን አይመለከትም። ነገር ግን ምን እስኪያልፍ ድረስ በብልጠት ነገሮችን ለማለፍ የሚፈልጉ ዋናው ታርጌታቸው ዋና መጨረሻ ግባቸው ግን የራሳቸው ጥቅም ሳይሆን የህዝብ ጥቅም ነው። እነሱን እድል ልንሰጣቸው እንችላለን። ነገር ግን ከዛ ውጪ በአጭበርባሪነት የራስን ጥቅም በማስቀደም ከህዝብ ፍላጎት በላይ የራስን ጥቅም የሚያስቀደሙ ካሉ እነሱ እውነት ለመናገር ከህዝብ ፍላጎት ከሀገር ጥቅም አንጻር ፈጽሞ የምንደራደራቸው አይደሉም። ይህ ነገር በደንብ መለየት ያስፈልጋል። አብይ አህመድ አደገኛ ነገር ነው ይዘው የመጣው። ከፋፍሏቸዋል ለሁለት። እነዛ በዛ በኩል ያሉትም የተወሰኑትን እናውቃለን ምን እያደረጉ እንዳሉ ከአገዛዙ ደህንነት ተቋማት ጋር ከዚህ ከብርሃኑ አዴሎ ጋር ሆነው የሚያደርጉትን ነገር ነገ ታሪክ ያወጣዋል። አሁን ዛሬ በስም ጠቅሰን ልንናገር ሞራላችንና የኢትዮጵያዊ እሴታችን ይከለክለናል። ግን ደግሞ በማይፈልጉት ሁኔታ በጣም ቅርቃር ውስጥ ገብተው ነገ ከነገ ወዲያ በሚፈጠረው ሁኔታ ህሊናቸው እንዳይወቅሳቸው ነገር ግን ይህን ጊዜ እንለፍ ብለው የማይፈልጉትን ነገር ያደረጉ ሊኖሩ ይችላሉ። ይህም በደንብ በሰፊ ልብ ልንመለከተው ይገባል። ለአብይ አህመድ ዱላ ማቀበል የለብንም። እሱ የፈለገው ይህንን ነው፣ እንድንከፋፈል። አሁን ይህንን አጀንዳ አምጥቶ የፈረሙ ያልፈረሙ በሚል ሌላ ግርግርና ሌላ አጀንዳ መፍጠር ነው የፈለገው። በዛ ወጥመድ ውስጥ መግባት የለብንም። ያንን ነገር ወደ ጎን አድርገን ትልቁን ምስል ነው ማየት ያለብን። ፋኖዎች እንዳሉት ይሄ ሁሉ በቅርቡ መቋጫ ያገኛል። የሁሉ ነገር የኢትዮጵያ ችግር፣ የኢትዮጵያ ስቃይ፣ የኢትዮጵያ መከራ በቅርቡ መቋጫ የሚያገኝ መሆኑን ታሳቢ አድርገን ለሰፊው ዓላማና ለትልቁ ግብ ሁላችንም በአንድነት መቆም ነው የሚገባን። አብይ አህመድ ምንም የሚያመጣው ነገር የለም። የታሰሩት የፈረሙትም ሆነ ያልፈረሙት የኢትዮጵያ ልጆች ናቸው። የገቡበትን መከራ እናውቀዋለን። ስለዚህ በዚህ አይነት መልኩ ይህንን አጀንዳ መዝጋቱ የበለጠ የሚጠቅም ነው። ለአብይ አህመድ መርዛማ አካሄድ እንዲህ አይነቱ ማርከሻ ከምንም በላይ ተመራጭ ነው። ሙሉጌታ ትክክል። ነባራዊ ሁኔታውን ገምግመው ትክክለኛ ውሳኔ ይወስናሉ የሚል እምነት አለኝ። ቤተሰቦቻቸውም ይህን ፕሮግራም እንደሚከታተሉ አምናለሁ። ስለዚህ ትክክለኛው ውሳኔ የትኛው ነው? ከፍተኛ የሆነ ጫና ቤተሰቦቻቸው ያለ እርዳታም አንዳንዶች ጎዳና መውጣት ሊሆን ይችላል። እነዚህ አይነት ጫናዎች እንደሚኖሩ ይታወቃል። አይረዳዳም። በአንድም በሌላ መንገድ ማን ውስጥ እንዳለ አይታወቅም። ከ300 በላይ እስረኛ ነው ያለው። ለሁሉም መድረስ የማይቻልበት ሁኔታ አለ። የተቋማት እጥረት አለ። ተቋማቱ ሊኖሩ እያንዳንዱ ቤተሰብ መዝግቦ ለእያንዳንዱ ቤተሰብ መድረስ የሚቻልበትን አማራጭና መንገድ መዘጋት የሚቻልበትን መንገድ ነበረ። ያን አልተሰራም። አብዛኛዎቹ ተቋማት ባለፉት ዓመታት በተለይ ከአማራው አኳያ ሴፈርቶች ሲሰሩ የኖሩ ናቸው። በቀጣይ እንደዚህ አይነት ነገሮች አይፈጠሩም ተብሎ ይታመናል። ጠንካራ የሆነ መንግስት ሲኖር ጠንካራ የሆነ ሲቪክ አደረጃጀት ይኖራል። ደካማ የሆነ መንግስት ሲኖር ግን እነዛን ጠንካራ የሚባሉ ሲቪክ ተቋማትን እየወሰደ ያማክናቸዋል። ልክ እንደ ብአዴን አይነት እና እንደዚህ አይነት ነገሮች ተፈጥረዋል። እንግዲህ በቀጣይ ቀናት ደግሞ ያሉትን ሁኔታ አይተን መረጃዎችን የምናጋራለን። ሙሉጌታ ካለን ጊዜ አንጻር ባጭሩ ሁለት ነገሮችን አንስተን ዝግጅታችን እናበቃለን። በጉራጌ ዞን አበሸጌ ወረዳ የተገደሉ የአማራ ተወላጆችን በተመለከተ የማዕከላዊ ኢትዮጵያ የሰላምና ደህንነት ቢሮ ኃላፊ መግለጫ ሰጥተዋል። ሽፍቶች፣ ዘራፊዎች ብሏቸዋል። ሽፍታ የሚለው አሁን የአማራ ተወላጆችን የመግደያ ኮድ ሆኖ እየመጣ ነው የሚገኘው። እውነት ለመናገር በጣም አሳዛኝ ነገሮች ናቸው ኢትዮጵያ ውስጥ እየሆኑ የሚገኙት። ኢትዮጵያ ላይ የአማራ ተወላጆች በተገኙበት ባሉበት በማንኛውም ሁኔታ እድሜያቸው ለአቅመ አዳም የደረሰ ወጣቶችን፣ አዛውንቶችን እያደኑ መግደል የአገዛዙ ትልቁ ተልዕኮ ሆኖ እየተካሄደ ይገኛል። ይህንን ማድበስበሻ የሆነ ዘራፊዎች ናቸው በአካባቢው ሰላም ለማደፍረስ የሚንቀሳቀሱ ቡድኖች ላይ የተወሰደ እርምጃ ነው ብሏል። ዘራፊም ቢሆኑ ሌላም ወንጀል ከሰሩ በአግባቡ በሕግ የሚታዩበት እንጂ
በጥይት ተደብድበው ጭንቅላታቸውን እንዲገደሉ በግፍ ለዛውም ከ3 ቀን በኋላ አስክሬናቸው እንዲሰጥ የተደረገበትና አውሬ እንዲበላቸው የተደረገበት የጭካኔ እርምጃ በምንም መልኩ ትክክለኛ ተደርጎ ሊወሰድ አይችልም። ለማንኛውም ይህንን ጉዳይ እንዴት ትመለከተዋለህ? የአበሽጌው ዜና ሆኖ ስለወጣ ነው ከፍተኛ ትኩረት ያገኙ። ከዛ ባለፈም ዜና ሆኖ ስለወጣ ተመስገን የሚባለው እንደዚሁ የወረዳውን የዞን አስተዳዳሪ መግለጫ እስከመስጠት የደረሰውና በመግለጫቸውም በግልጽ እንዳስቀመጡት ሽፍታ ስለሆኑ አማራ ክልል ስለመጡ እዛ አካባቢ ላይ ከከምባታ ጋር፣ ከኦሮሞ ጋር፣ ከጉራጌ ጋር እነዚህ 3 ልጆች እንግዲህ አንድ ጊዜ ፋኖ ይሆናሉ፣ አንድ ጊዜ ሽፍታ ይሆናሉ፣ አንድ ጊዜ ከከምባታ ጋር ይጣላሉ፣ አንድ ጊዜ ከኦሮሞ ጋር ይጣላሉ፣ አንድ ጊዜ ከጉራጌ ጋር ያጣሏቸዋል። ለእነዚህ 3 ሰዎች ነው መግለጫ የተሰጠው። ግን አጠቃላይ የፖለቲካ ፍላጎቱ ምንድነው? የቡድኑ ፍላጎት ምንድነው? እዛ ቀጠና ላይ በተለይ የሶዶ ጉራጌ የሚለውን ኦሮሞ ነኝ ካላላችሁ በስተቀር መታወቂያ አንሰጥም እያሉ እንደሚያስሯቸው ይታወቃል። ዛሬም ድረስ እንደታረቀኝ የሚባሉ የጉራጌ ተወላጆች ታስረው እንዳሉ ይታወቃል። አጠቃላይ በተለይ ያን ቀጠናውን ሙሉ ለሙሉ ኦህዴድ ብልጽግና ለመስርቀት 724 እንደሚሰራበት ይታወቃል። እንግዲህ እዛ ቀጠና ላይ ያሉ በርካታ አማራዎች ከፍተኛ ግፍ እንደሚፈጽምባቸው፣ በደል እንደሚፈጽምባቸው፣ ሱቅና ንብረታቸው እንደተወረሰባቸው ከዚህ በፊት ተከታታይ የሆኑ መረጃዎች ሲወጡ የነበረበት ሁኔታ አለ። የሰሞኑ የተለየ የሚያደርገው ዜና ሆኖ ስለወጣ ነው። ሌሎች ሚዲያዎች ተተቀባበሉት ነው። ይህን በግልጽ ማስቀመጥ ያስፈልጋል። ዋናውና ተጨባጭ መረጃው ግን አዲስ ያወጡልን ስም ነው። ሽፍታ ናቸው። ሽፍታ ሆኖ ስላገኘናቸው ገደልናቸው። እንግዲህ በአደባባይ የተገደሉት ተይዘው ከሆነ ወደ ፍርድ ቤት መቅረብ እያለባቸው ያለምንም ሕግና ነባራዊ ሁኔታ እንደተገደሉ ማረጋገጫ ሰጥተዋል ማለት ነው። ይህን በግልጽ ማስቀመጥ ያስፈልጋል። ያለምንም ሕግና ሌሎች ጉዳዮች ሳይያዝ አማራ በመሆናቸው ብቻ ተገድለዋል። ትናንት ናዚዎች አይሁዶችን ሲጨፈጭፏቸው ስም አውጥተውላቸው ነበር። ትናንት የወጡት ጽንፈኛ ታጣቂዎች ቱትሲዎችን ሲገድሏቸው ስም አውጥተውላቸው ነበር። ዛሬ የኦህዴድ ብልጽግና አማራዎችን ሲገድል ትናንት ጽንፈኛ እያለ በአማራ ክልል ይገድል ነበር። ዛሬ በኦሮሞ ክልል ደግሞ ማዕከላዊ ኢትዮጵያ ክልል፣ በሌሎችም ክልል ደግሞ ሽፍታ ናችሁ እያለ እየገደለ እንዳለ በግልጽ ማስቀመጥ ያስፈልጋል። ስለዚህ ለአድማጭ ተመልካቾቻችን በግልጽ ማስቀመጥ የሚያስፈልገው ተከታታይ የሆኑ ጥቃቶች እዛ ቀጠና ላይ ያሉ በአማራው ብቻ ሳይሆን በጉራጌ ማህበረሰብ ላይ ኦሮሞንን ብላችሁ ፈርሙ እየተባለ እዛ መታወቂያ እንሰጣችኋለን እየተባለ በተለይ ሶዶ ጉራጌዎች ይሄ በግልጽ የሚታወቅ መረጃ እየተከራከሩበት ያለ ጉዳይ። ጉራጌ እኮ ክልልነት ከጠየቀ ቆይቷናል። ጉራጌን ግን 7 ቤት ጉራጌ ብሎ በ7 ቤት ለመክፈል በከፍተኛ ሁኔታ ነው ብልጽግና የሚሰራው። ከዛች ከተከፋፈሉት መካከል ለኦህዴድ ትንሽ የድርሻ እና መሬት ካገኘው ወለ ይሄን የሚሰሩት እነሱ መልሰው ቢሳል ከ150 ዓመት በፊት የኦሮሞ ግዛት ነበር ነው የሚሉት ጉራጌ። ልክ እንደ አዲስ አበባ እንዲያደርጉት ያለው እውነት ይሄ ነው። እዛ አካባቢ ላይ ተከባብሩና ተዋዶ የሚኖረው አማራውና ጉራጌውን ለማጣላት ያልፈለቀሉት ድንጋይ። አሁን ደግሞ አዲስ ጽንፈኛ የሆኑ የከምባታ ብሔርተኞች አማራውን በከፍተኛ ሁኔታ ለማረድ እየተዘጋጁ እንዳሉ ይሰማን እንገኛለን። ትክክል አይደለም። የህዝብ ምንም አላደረጋቸው። ዛሬ ተሳዳጅ፣ ዛሬ ተቅበዝባዥ ያደረጉት ህዝብ ትክክል አይደለም። ትናንት አብሯቸው የኖረ ህዝብ ነው። ይሄን በግልጽ ማስቀመጥ ያስፈልጋል። ስለዚህ አዲስ ነገር አይደለም። የተለማመድነው ሞት ነው። ዜና ሆኖ ስለወጣ ነው የሚለውን ግን አስምሬ መናገር ፈልጋለሁ። ሌሎች ቦታዎች ያላችሁ ባለፈውን በግልጽ አስቀምጠናል። እነ ባጫ ደበሌ በግልጽ አስቀምጠውታል። እንተላለቃለን ብለዋል። ይሄ የመተላለቁ ቅድመ እንቅስቃሴዎች ናቸው። እንተላለቃለን፣ ፋኖ አይገባም፣ ቤተ መንግስት ብንሰጣቸው አይገቡም ሲሉት የነበሩት እነ ባጫ ደበሌ እንደዚህ አይነት ግድያ ነው የሚፈጽሙ። መከላከያ ነው እየገደለ ያለ፣ አጠቃላይ ብልጽግና መዋቅር ነው እየገደለ ያለ። አዛ አንድ ካሱ የሚባል ፎቶ አውጥተው ይሄ ነው እንደዚህ ያደረገው ምናምን ሊሉ ይፈልጋሉ። መዋቅሩ ነው እኛ እየገደለን ያለ፣ ግለሰብ አይደለም እየገደለን። ግለሰብ እንኳን ቢገድልን ሙሉጌታ እሱ ላይ በደንብ ጥንቃቄ ማድረግ ያስፈልጋል። ማህበራዊ ሚዲያ ላይም እንዲሁ በስፋት ሰዎች ሲቀባበሉት እያየው ነው። አንድን ግለሰብ አንድ ሳጅንን አውጥተው ገዳዩ እሱ ነው የሚል የጦስ ዶሮ እየፈለጉ ነው ያሉት። እንዳልከው በመዋቅር ነው። አብይ አህመድ ከ3 ዓመት በፊት የኦርቶዶክስ ቤተክርስቲያን ላይ የጀመረውን ዘመቻ በተመለከተ በሰጠው መግለጫ ላይ የኛ ከቀይ ሽብርም ይብሳል ብሏል። በስልጣናችን ላይ ከመጣችሁ የኛ ይብሳል፣ በ10 እጥፍ ነው
የምንመልሰው ብሏልና ሰው መግደል ኢህአፓ ሞከረው እኮ ደርግ ላይ አልሰራም። የኛ ግን ይብሳል። የኛ ይብሳል። በብዙ ቁጥር ተባስቶ ነው ምላሽ የሚሰጠው። ጥሩ ስለማይሆን 10 ጊዜ ቆሞ ማሰብ ጥሩ ነው። ያንን ነው ተግባራዊ እየተደረገ ያለው። በስልጣኑ ላይ የመጣ በአገዛዙ ላይ የመጣ ኃይል አለ። ስለዚህ 10 እጥፍ አድርጎ ከቀይ ሽብር በከፋ መልኩ እየመጣ ነው ያለው። ስለዚህ ይሄ መንግስታዊ መዋቅርን ተከትሎ የሚደረግ ነው። አንድ ግለሰብን ፎቶውን እያወጡ ያ ግለሰብ ምናልባት አስፈጻሚ ሊሆን ይችላል፣ የምናውቀው ነገር የለም፣ ተጠያቂም ሊሆን ይችላል። ትልቁን ነገር ግን ለመሸፋፈን የሚደረገውን ነገር ህዝቡም በመጣው ነገር ሁሉ በመጣው ጅረት ሁሉ መወሰድ የለበትም። ሆም ብለው የሚያደርጉት አንድን ግለሰብ ሳጅን ነው መሰለኝ እሱን አውጥቶ ፎቶግራፉን እሱ ነው የገደለው እሱ ተጠያቂ ነው ብለው እንደሚችሉ ምንም ጥርጥር የለውም። ተውኔት ነው። ስለዚህ ይህንንም ነገር በደንብ በንቃት ሰው መከታተል አለበትና ካነሳው አይቀር በደንብ እዚህ ጉዳይ ላይ ትኩረት እንዲደረግ ነው ጣልቃ የገባሁት። ሙሉጌታ እኔም ያልኩት እሱ ነው። አጠቃላይ ግለሰቦችን ታርጌት አድርጎ ብልጽግና ይሰጠናል በቃ ፍትህ አገኘን ብለን ዝም የምንለው ጉዳይ አይደለም። ነገ በተመሳሳይ ሌሎች ቦታዎች ላይ ይደገማል። የገደለ ያለው ብልጽግና መዋቅር ነው። ስለዚህ የምንታገለው ብልጽግና ነው። ግለሰብ ጋር ታግለው ውጤት አታመጣም። ግለሰብ ይታሰራል፣ ይፈታል፣ ሟች ነው፣ ፈራሽ ነው። ብልጽግና ግን አጠቃላይ የገለገለ ስርዓት ነው። አምባገነን ስርዓት ነው። ገዳይ ስርዓት ነው። ለዛ ነው አንደኛው ኬንያ፣ አንደኛ አዲስ አበባ፣ ሌላኛው ደግሞ የሆነ ቦታ ሆኖ ተመሳሳይ ወሬ የሚያወሩት መዋቅር ስለሆነ ከዚያው ጋር ተያይዞ ባጫ ደበሌን በግልጽ እንዳስቀምጠው በስልጣናችን ከመጣችሁ እንተላለቃለን ባለው በግልጽ አስቀምጠናል። ስለዚህ የልቂቱ መጀመሪያ እንደሆነ በግልጽ ማስቀመጥ ያስፈልጋል። ሙሉጌታ በጣም አመሰግናለሁ። እንግዲህ ብዙ ነገሮችን አነሳን፣ ብዙ ነገሮችን ተዋየን፣ ወቅታዊ ነገሮችን አነሳን። ለነበረን ቆይታ ምስጋናዬን አቀርባለሁ በአንከር ሚዲያ ታዳሚዎች ስም። አመሰግናለሁ። መሳይ ያደረክራለሁ ጥረትም ከልብ ነው።